ክብር ለኢየሱስ ይሁን። ኢዮብ ምዕራፍ 34 እንግዲህ እግዚአብሔር ፍጹም ጻድቅ አምላክ ነው የሚል ሙግት ይዞ ነው የሚነሳው። ስለዚህ በፍርድ አያደላም፣ በስራው ሁሉ ትክክል ነው እያለ ነው ኤሊሁ የሚሟገተው። ከቁጥር 1 እስከ 4 ባለው ክፍል ኤሊሁ ሰሚዎች የሚሰሙትን ነገር ፈትነው እንዲመርጡ ጥሪ ሲያደርግላቸው እንመለከታለን። ፈትነው እንዲሰሙ ማለት ነው። አያችሁ ወዳጆቼ፣ ቁጥር 4 ላይ እንደዚህ ይላል፣ ቅን የሆነውን ነገር እንምረጥ፣ መልካሙን ነገር በመካከላችን እንወቅ ይላቸዋል። ቅን የሆነውን ነገር እንምረጥ፣ መልካሙን ነገር በመካከላችን እንወቅ። መንፈሳዊ ሰው የሚሰማውን ነገር በእግዚአብሔር ቃል እየፈተነ ይቀበላል እንጂ ሁሉን አያግበሰብስም። እኔ ከዚህ በፊት ነግሬያቸዋለሁኝ፣ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለውን በጣም የምወደው አንድ ሰው በእኔ ፕሮግራም ላይ ቀርቦ ሲናገር በጣም ልቤን ነካኝ። እኔ ኢንተርቪው ከማደርጋቸው ሰዎች እሰበካለሁኝ፣ እማራለሁኝ፣ የህይወት ፕሪንሲፕል ወስዳለሁኝ። ኢንተርቪው እያደረግኩኝ ትልልቅ ውሳኔዎችን ሁሉ አሳልፋለሁኝ። እግዚአብሔር የሰጠኝ እድል ነው፣ ለመማር የሰጠኝ እድል ነው ብዬ ስለማምን ማለት ነው። እና ይሄ ሰው ምን አለኝ? መምህር ጌታቸው ምትኩ ይባላሉ። ካስታወሳችኋቸው በእኔ ፕሮግራም ብዙ ጊዜ ቀርበዋል። እና እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል የሚለው መስማትም የእግዚአብሔርን ቃል ብቻ አይደለም የሚለው ማንኛውም የምንሰማውን ነገር በእግዚአብሔር ቃል እየፈተሽን መስማት፣ በእግዚአብሔር ቃል ፊልተር እያደረግን እያጠለልን መስማት፣ እንደ እግዚአብሔር ቃል የሆነውን ብቻ ወደ ልባችን ማሳለፍ፣ እንደ እግዚአብሔር ቃል ያልሆነውን ደግሞ መጣል እንጂ ሁሉን ማግበስበስ እንደማይገባን የተናገሩት ነገር በጣም ልቤ ላይ ቀርቶ ነበርና መንፈሳዊ ሰው ወገኖቼ ስለሚሰማው ነገር በጣም ይጠነቀቃል። ሁሉን አያግበሰብስም፣ መርጦ ነው የሚሰማው። ቅን የሆነውን ነገር እንምረጥ፣ መልካሙን ነገር በመካከላችን እንወቅ ይላል ሐዋርያው ጳውሎስን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ትንቢትን አትናቁ ይልና ሁሉን ፈትኑ፣ መልካሙን ያዙ ይላል። አያችሁ፣ ሁሉ ፈትኑ፣ መፈተን አለበት። ሁሉ መፈተን አለበት። ሁሉ ነገር አይያዝም። ሁሉ ነገር ወደ ልብ እንዲዘልቅ አይፈቀድለትም። ሁሉን ፈትኑ፣ መልካሙን ያዙ። አትናቁ። ሰዎች የሚነግሯቸውን ነገር አትናቁ። ትንቢት ቢሆን፣ ስብከት ቢሆን፣ ትምህርት ቢሆን፣ ተግሳጽ ቢሆን፣ ምክር ቢሆን አትናቁ። ነገር ግን ፈትኑ። በምንድን ነው የምንፈትነው? በእግዚአብሔር ቃል። በእግዚአብሔር ቃል ለመፈተንስ ምን ያስፈልገናል? የእግዚአብሔርን ቃል መሞላት ያስፈልገናል። ፊልተር ማድረጊያ ከሌለን በምን ፊልተር እናደርገዋለን? ወዳጆቼ እህቶች ታውቃላችሁ፣ ቤት ውስጥ እንደዚህ የተለያየ ነገር የምናጠልበት ማጥለያ ከተበሳ ማጥለያው ከለቀቀ ዙሪያው ይለቃል አይደለ? ሲያረጅ ዙሪያው ይለቃል እና ዙሪያው ከለቀቀ የተግበሰበሰውን ነገር ሊያልፍ የማይገባውን ነገር ሁሉ ያሳልፈዋል ማለት ነው። አያችሁ፣ ማጥለያ ከሌለን ሊያልፍ የማይገባው ነገር አልፎ ልባችን ላይ ቤት ይሰራል። ስለዚህ ማጥለያው የእግዚአብሔር ቃል ነው። ቆላስይስ ምዕራፍ 3 ቁጥር 16 ላይ ሐዋርያው ጳውሎስ እንደሚል የእግዚአብሔር ቃል በሙላት ይኖርባችሁ ይላል። የእግዚአብሔር ቃል በሙላት ካለብን የምንሰማውን ነገር ሁሉ እንደ እግዚአብሔር ቃል እየፈተሽን ህይወታችን ላይ አፕላይ ከማድረጋችን በፊት እዛው አየር ላይ እናስወግደዋለን። ወዳጆቼ ወደ ቤቴ ይዤው አልሄድም። የእግዚአብሔር ቃል በውስጤ ከተሞላው ሰው የሚናገረውን ነገር ሁሉ ወደ ቤቴ ይዤ ሄጄ አልታገልም። ገና እየተነገረ እያለ አይ ይሄ እንደ እግዚአብሔር ቃል አይደለም እንዴ፣ ስለዚህ ጉዳይ እኮ የእግዚአብሔር ቃል እንደዚህ ይላል፣ በዚህ ጉዳይ እኮ የእግዚአብሔር ቃል እንደዚህ አይደለም የሚለው ብዬ እዛው አስወግደዋለሁኝ። ታግዬ ህይወቴ ላይ አፕላይ አድርጌው ከስሬ ተጋጭቼ ተላልጬ አይደለም የመማረው። አያችሁ፣ የእግዚአብሔር ቃል በሙላት ሲኖርብን ቅን የሆነውን ነገር መምረጥ እንችላለን። መልካም የሆነውን ነገር ማወቅ እንችላለን። ወደ ውስጣችን የምናስገባውን ፕሪንሲፕል አድርገን የምንቀበለውን ነገር መምረጥ እንችላለን ማለት ነው። ለዚህ ሁሉ ግን ማጥለያ የሆነው የእግዚአብሔር ቃል፣ መፈተኛ የሆነው ሁሉን ፈትኑ፣ መልካሙን ያዙ ይላል። መፈተኛ ያስፈልጋል፣ ስታንዳርድ ያስፈልጋል፣ ቀኖና ያስፈልጋል። ስለዚህ ቱንቢ ያስፈልጋል። ቱንቢው ደግሞ የእግዚአብሔር ቃል ነው። በእግዚአብሔር ቃል ተለክቶ ነው ልክ አይደለምም ልክ ነው የሚባለው። የምንሰማው ነገር በስሜት አይለካም፣ ኢቭን በውጤት አይለካም። ይህንን ታውቃላችሁ። አንዳንድ ሰዎች የሚሰሙትን ነገር በውጤት ይለካሉ። እንዴ ከሰራለት ለሱ ለኔ የሚሰራልኛል ማለት ነው፣ የሰራለት ሰው ብሰማ ይሻለኛል የሚሉ ሰዎች አሉ። አያችሁ፣ በውጤት አይደለም ግን የእግዚአብሔር ነገር። መንፈሳዊ ነገር ስንሰማ በእግዚአብሔር ቃል ነው እንጂ የምንለካው በውጤት አይደለም የምንለካው። አንዳንድ ጊዜ ሰዎች ሰክሲድ ሊያደርጉ ይችላሉ። ሰክሲድ ማለት በእንትን ውስጥ ይቀመጥልኝ፣ በመረጡት መንገድ ሄደው ደስ ባላቸው መንገድ ሄደው እንደ እግዚአብሔር ቃል ባልሆነ መንገድ ሄደው ምድራዊ ስኬትን ሊያገኙ ይችላሉ፣ ጊዜያዊ ስኬትን ሊያገኙ ይችላሉ። ስለዚህ በውጤት የምንለካ ከሆነ እነዛን ሰዎች ልንከተላቸው ነው ማለት ነው። እጥፍጥፍ ብለው በአቋራጭ ሄደው የልባቸውን መሻት ያገኙትን ሰዎች ልንከተላቸው ነው ማለት ነው። አይደለም። መፈተኛችን ውጤትም አይደለም። መፈተኛችን ስሜትም አይደለም። መፈተኛችን የጊዜው ዕውቀትም አይደለም፣ ዘመንም አይደለም። መፈተኛችን ዘመን የማይሽረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው።
ጌታ ስሙ ይባረክ። ሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ሐዋርያው ጳውሎስ እንደዚህ አለ፣ እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩ አለ። የቤሪያ ሰዎች አይደለ? በጣም ነው የምወዳቸው የቤሪያን ሰዎች። አንድ ጊዜ ይቅርታ ድምፅ ቀንሱ፣ እየተረበሽኩኝ ነው። እሺ የቤሪያ ሰዎችን እንደዚህ ይላቸዋል፣ እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉት። እንዴት እንደምወዳቸው ጳውሎስም ይወዳቸዋል፣ እኔ ብቻ አይደለሁኝ። ይፈትናሉ። ማንን? ሐዋርያው ጳውሎስን። እናንተ ሐዋርያው ጳውሎስ እያስተማረ ምን ያደረጉ ነበረ? ነገሩ እንደዚህ የሆነን ብለው ዕለት ዕለት መጽሐፍትን እየመረመሩ ከመረመሩ በኋላ ቃሉን በሙሉ ፈቃድ ተቀበሉት። ይመረምራሉ፣ ይፈትናሉ። ከዛ ሐዋርያው ጳውሎስ ምን አላቸው? እነዚህ ደግሞ እምነት የሌላቸው፣ እነዚህ ደግሞ ትዕቢተኞች፣ እነዚህ ደግሞ ተጠራጣሪዎች፣ እነዚህ ደግሞ በአይምሮ ናቸው በመንፈስ አይደሉም አላቸው? አላላቸውም። ምንድን ያላቸው? ልባሞች። አያችሁ፣ መመርመር፣ በእግዚአብሔር ቃል የምንሰማውን ነገር መፈተሽ፣ ትንቢት ቢሆን፣ ስብከት ቢሆን፣ መገለጥ ቢሆን፣ ምክር ቢሆን፣ ምንም አይነት ነገር ቢሆን የምንሰማውን ነገር ከሐዋርያው ጳውሎስ አንደበት የወጣውን ስብከት የቤሪያ ሰዎች ከመረመሩ በዚህ ዘመን ካለ ከየትኛው አገልጋይ፣ ከየትኛው ነብይ፣ ከየትኛው አስተማሪ የምንሰማውን ነገር ነው እንድንመረምር ያልተፈቀደልን? ወገኖቼ መመርመር ልባምነት ነው እንጂ አላማኝነት አይደለም። መመርመር ልባምነት ነው እንጂ ይሄ የአይምሮ ሰው መሆን አይደለም። አንዳንድ ሰዎች የሚያስተምሩትን ትምህርት፣ የተናገሩትን ትንቢት ወይንም ያመጡትን መገለጥ በእግዚአብሔር ቃል ልትመረምሩ ስትሞክሩ የእግዚአብሔር ቃል እኮ ግን እንደዚህ አይልም ስትሉ እሷ ደግሞ ሁል ጊዜ በአይምሮ ናት፣ የአይምሮ ሰው ነው፣ ፍጥረታዊ ስጋዊ ነው እሱ ደግሞ ብለው ሊያሸማቀቋችሁ ይሞክራሉ። ሐዋርያው ጳውሎስ ግን ማንንም አላሸማቀቀም። ልባሞች ናቸው አለ። እኔ እየሰበኩኝ እነሱ መጽሐፍትን እያገላበጡ የሚናገረው ነገርና መጽሐፍት የሚሉት ይመሳሰላልን እያሉ ይመረምሩ ነበረ። ልባሞች ናቸው ብሎ አደነቃቸው። አያችሁ፣ የእግዚአብሔርን ነገር ብቻ ማስተላለፍ የሚፈልግ ሰው ለመመርመር ፈቃደኛ ነው። የሚናገረውን ነገር በእግዚአብሔር ቃል ሰዎች እየመረመሩ እንዲቀበሉት ይፈቅዳል። መርምረው ሲቀበሉት ያደንቃል። ልባም ናት ይችማ ይላል። የእግዚአብሔር ቃል ግን እንደዚህ ይላል ብላችሁ መጨረሻ ላይ ጠርታችሁ ስትጠይቁት አንቺ በጣም ልባም ነሽ፣ እስካሁን እንደዚህ የጠየቀኝ ሰው አልነበረም ብሎ ያደንቃችኋል። ጌታ ይባረክ። መመርመር የማይፈልግ ሰው ግን ለእግዚአብሔር ሳይሆን ለራሱ ክብር ነው የሚያገለግለው ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 እንደዚህ ይላል፣ መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። አያችሁ፣ ቅድም ልባምነት ነው ብያችኋለሁ መመርመር። አሁንስ መንፈሳዊነት ነው። መመርመር መንፈሳዊነት ነው። መመርመር ልባምነት ነው። ይህንን ነው የሚያሳየን የእግዚአብሔር ቃልና አትፍሩ። በእውነት እኔ የምናገረውን ነገር እዚህ ቁጭ ብዬ የምናገረውን ነገር በእግዚአብሔር ቃል ስሙኝ። እንደ እግዚአብሔር ቃል ያልሆነውን ነገር እናንተም ብትወስዱት ለእናንተም ለበረከት አይሆንም፣ ለእኔም ለአክሊል አይሆንልኝም። እንደ እግዚአብሔር ቃል የሆነውን ብቻ ስሙኝ። እንደ እግዚአብሔር ቃል ያልሆነው የኔ ድካም ነው፣ እሱን ጣሉት። ክብር ለኢየሱስ ይሁን። ስለዚህ መመርመር ልባምነት ነው። መመርመር መንፈሳዊነት ነው። ኤሊሁ እንደዚህ ይለናል፣ ቅን የሆነውን ነገር እንምረጥ፣ እንፈትን፣ እንመርምር። ከዛስ መልካሙን ነገር በመካከላችን እንወቅ፣ መልካሙን ነገር እንያዝ ይለናል ሐዋርያው ጳውሎስ ደግሞ። ከዛ ከቁጥር 5 እስከ 9 ባለው ክፍል ኤሊሁ የኢዮብን ቃል እንደተለመደው አላግባብ እያጣመመ እንደ ሌሎቹ ወዳጆቹ ሁሉ ሲተረጉምበት እናየዋለን። ኢዮብ ከመነሻውም ጀምሮ የእግዚአብሔርን ጻድቅነት፣ የእግዚአብሔርን ፍትሃዊነት ጥያቄ ውስጥ አላስገባም። የኢዮብ ጥያቄ እስከ መቼ ዝም ትላለህ? እሺ የደረሰብኝን ነገር ሁሉ በጸጋ ተቀብያለሁኝ፣ ያንተን ጽድቅ ኮስችን አላደርግም፣ እኔ ግን እስከ መቼ ነው ዝም የምትለው ነው የኢዮብ ጥያቄ። የጊዜ ጥያቄ ነው እንጂ የእግዚአብሔርን ጽድቅ ኮስችን አላደረገም ኢዮብ። ኤሊሁ ግን የእግዚአብሔርን ጽድቅ ኮስችን አደርገሃል ብሎ ይፈርድበታል። አያችሁ ወዳጆቼ፣ በሰዎች ላይ ስለምንናገረው ቃል ግዴለሽ ልንሆን አይገባም። በግዴለሽነት ነው ገና ለገና ለእግዚአብሔር ለመሟገት፣ ገና ለገና እግዚአብሔርን ለማጽደቅ ኤሊሁን ጨምሮ ሁሉም ወዳጆቹ ምንድነው የሚያደርጉት? በኢዮብ ላይ ያልተገባ ነገር ይናገሩበት ነበረ። ክፉ ቃል ይናገሩበት ነበረ። የኢዮብን ልብ የሚሰብር ቃል ይናገሩበት ነበረ። እግዚአብሔር ለሱ ለመሟገት ብለን የሰዎችን ልብ በመስበራችን የሚደሰት ይመስላችኋል? እንደማይደሰትማ ምዕራፍ 42 ላይ ስንደርስ እናየዋለን። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይም ጌታ እንደዚህ ያለ፣ እኔ እላችኋለሁ አለ፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል አለ።
ስለ ንግግራችን እንጠንቀቅ ወዳጆች። አገልጋዮች የእግዚአብሔርን ጽድቅ አጽንኦት ለመስጠት፣ አማኞች የእግዚአብሔርን ጻድቅነት አጽንኦት ለመስጠት ሰዎችን ከመኮነን መቆጠብ አለብን። እግዚአብሔር እንደዛ አይደለም የሚፈልገው። ሌሎችን እየኮነንን እሱን እንድናጸድቅ አይደለም የሚፈልገው። የእግዚአብሔር ጽድቅ ብቻውን የቆመ ብቻውን ቢነገር የሚበቃ ዘላለማዊ እውነት ነው። ድጋፍ አያስፈልገውም። እሱን ለማጽደቅ የእሱን ጽድቅ ለመመስከር ሌሎችን መኮነንና ልብ መስበር የለብንም። ያዕቆብ ምዕራፍ 3 ከ1-2 እንደዚህ ያለ ያዕቆብ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁ። ሁላችንስ በብዙ ነገር እንሰናከናለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ከእናንተ ብዙዎች አስተማሪዎች አይሁኑ። አቤት ማስተማር ስንወድ፣ አቤት ማስተማር ስንወድ። ለምን ይሆን? እንትን ስለሚሰጠን ይሆን? የሆነ ኦቶሪቲ ስለሚሰጥ ይሆን? ማስተማር ስንወድ፣ ልንማር በተገኘንበት ቦታ ራሱ በቃ ማስተማር ስንወድ፣ ልናጽናና በተገኘንበት ማስተማር ስንወድ፣ ልንመግብ ልናበላ አንድ ሰው እርቦት ጠጋ ያልነው እንደሆነ ማስተማር ስንወድ። ካላስተማርን እኮ አይሆንልንም። ያዕቆብ ግን ምን አለን? ብዙዎች አስተማሪዎች አይሁኑ ብዙዎች የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ስለዚህ ወዳጆቼ ስለምንናገረው ነገር በጣም ልንጠነቀቅ ያስፈልጋል። በዚህ ዘመንማ አይታችሁ ከሆነ በቤተክርስቲያን መድረኮች ላይ ሁል ጊዜ ይደነቃለሁ። ጸሎት ሊመራ የወጣውም ሰው ያስተምራል። ከዛ አምልኮ ሊመራ የወጣውም ሰው ያስተምራል። ከዛ ሰባኪው ይወጣና ያስተምረናል። መባና አስራት ሊሰበስብ የወጣውም ሰው ያስተምረናል። እና ሁሉም ሰው እዛ መድረክ ላይ የቆመበትን የተሰጠውን ኃላፊነት ሳይሆን የሚወጣው ያስተምራል። ባገኘው አጋጣሚ ያስተምራል። በእውነት እግዚአብሔር ማስተዋልን ይስጠን። እያንዳንዱ አገልግሎት የራሱ የሆነ ቫልዩ አለው፣ የራሱ የሆነ ጠቀሜታ አለው፣ የራሱ የሆነ ኮንትሪቢዩት የሚያደርገው ነገር አለ። ጸሎት የሚመራው ሰው የጸሎት ርዕሶችን ተዘጋጅቶ መጥቶ እግዚአብሔር ሆይ ዛሬ ይሄ ጉባኤ በምን ዙሪያ እንዲጸልይ ትፈልጋለህ ብሎ የጌታን ፊት ፈልጎ የሚጸለይበትን ርዕስ ይዞ መጥቶ ርዕሶችን ሰጥቶ ሰዎች እንዲጸልዩ ጊዜ መስጠት ነው ያለበት። እዚህ ውስጥ ጸሎት የምትመሩ አገልጋዮች ካላችሁ በእውነት በቃ እግዚአብሔርን አክብሩ። የተሰጣችሁን ኃላፊነት በመወጣት እግዚአብሔር ባቆማችሁ ስፍራ ላይ እግዚአብሔር ለእናንተ አምኖ የሰጠውን ያንን በማድረግ እግዚአብሔርን አክብሩ ወገኖች። በቃ ጸሎት ልንመራ ከወጣን የጸሎት ርዕስ ሰጥተን ጉባኤው እንዲጸልይ የጌታን ፊት እንዲፈልግ ጊዜ መስጠት። አንዳንድ ጊዜ እንዲሁ እጄን አጣምሬ ጸሎት ሊመራ የወጣውን ሰው ዝም ብዬ ስመለከት እሱ ሲያስተምር እኔ ስማር የጸሎት ሰዓት አልቆ እኔ ብቻ ሳልሆን ጉባኤው ሁሉ ማለት ነው በቃ ፈጥጥ ብለን ጸሎት የሚመራውን ሰው እያየ ነው እጃችንን አጣምረን የጸሎት ሰዓት አልቆ አምልኮ መሪው ይወጣል። አምልኮ መሪው የሚወጣና ደግሞ ይሰብከናል። አሁንም እሱን እናያለን። ከዛ ጥቂት ዘምሮ ደግሞ እሱ ይሄዳል። ደግሞ ሰባኪው ወጥቶ ስንት ትምህርት እንማር፣ ስንት ርዕስ ላይ እንማር፣ በአንድ ቀን ስንት ነገር ይዘን እንሂድ። ዋን ቢግ አይዲያ። ፈረንጆቹ ምን እንደሚያደርጉ ታውቃላችሁ? ዋን ቢግ አይዲያ የሚባል ነገር አላቸው። ቢቻል የሚጸልየው የሚዘምረው የሚሰብከውም ሰው በአንድ ርዕሰ ጉዳይ ላይ ብቻ እንዲያደርግ እና ጉባኤው የዛን ዕለት ተጸልዮም ተዘምሮም ተሰብኮም አንድ ጉዳይ አንድ ርዕስ ብቻ ይዞ እንዲሄድ ሳምንቱን በዛ ርዕስ ላይ እንዲቆይ ቢደረግ ይሄ የፈረንጆቹ እንደዚህ ነው የሚያደርጉት። እኛስ ምንድን ነው የምናደርገው ወገኖች? ጸሎት መሪው ወጥቶ ሌላ ርዕስ ሰብኩን፣ ከዛ አምልኮ መሪው ወጣና ሌላ ርዕስ ይሰብከናል። ከዛ ደግሞ ሰባኪው ወጥቶ ሌላ ርዕስ ይሰጠናል። 3 ርዕስ ተሰብከናል በአንድ ቀን ማለት ነው። ምን ተማራችሁ ሲባል ጉባኤው ኮንፊውዝድ ነው ከዛ ሲወጣ እና በቃ የሚደንቅ ጊዜ ነበረን፣ አሜዚንግ ታይም ነበረ ይላችኋል። ምን ብትሉት ቁጭ አድርጎ እንዳይነግራችሁ በዝቶበታል፣ ተደበላልቆበታል። እግዚአብሔር ምሕረት ያደርግልን። ጌታ በሰጠንና ባመነን ቦታ ላይ ጸንተን እንድንቆምና በዛ ስፍራ ላይ በታማኝነት እንድናገለግል እግዚአብሔር ይርዳን፣ ጸጋ ያብዛልን። በዚህ አጋጣሚ ጸሎት መሪዎች፣ አምልኮ መሪዎች እዚህ ውስጥ ካላችሁ እንደው ይሄንን ነገር በዚህ አጋጣሚ ለመናገር ብዬ ነው። ከዛ ከቁጥር 10 እስከ 15 እግዚአብሔር በፍትህ አያደላም፣ ማንንም አይበድልም የሚል ሐሳብ ይናገራል። እውነት ነው፣ ምንም ጥያቄ የለበትም። እግዚአብሔር አይሳሳትም፣ ለሁሉም እንደ ስራው ነው የሚከፍለው። ህይወትን የሚያስቀጥለውም እርሱ ነው። ፍትሃዊነት የእግዚአብሔር የባህሪው አካል። እግዚአብሔር ፍትሃዊነትን ተምሮ አይደለም፣ እግዚአብሔር ፍትሃዊነትን ተቀብሎ አይደለም፣ የማንነቱ አካል።
አንድ የባህሪው አካል ነው ፍትሃዊነት። ስለዚህ እግዚአብሔር በፍትህ አያደላም፣ ማንንም አይበድልም። ሮሜ ምዕራፍ 3 ከ5 እስከ 6 ሐዋርያው ጳውሎስ እንደዚህ ያለን፣ ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ። እንግዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል አለ። እግዚአብሔርማ ጽድቁ ፍጹም ካልሆነ፣ እግዚአብሔርማ በፍርድ ጻድቅ ካልሆነ እንዴት በዓለም ይፈርዳል ታዲያ ብሎ ሐዋርያው ጳውሎስ ይናገራል። ዮሐንስ ራእይ ምዕራፍ 15 ከ3 እስከ 4 ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። ይህን ቃል በጣም ነው የምወደው። ያው የምወደው ቃል ብዙ ነው በእርግጥ። ሃሌሉያ! የእግዚአብሔርን ፍትሃዊነት የሙሴን ቅኔና የበጉን ቅኔ ይዘው ይዘምራሉ ይላል። የእግዚአብሔር ፍትሃዊነት ከሙሴ እስከ በጉ የሚዘመር መዝሙር ነው። ሃሌሉያ! አንድ ጊዜ ታይቶ የሚጠፋ የሆነ ጊዜ ያልነበረ የሆነ ጊዜ የመጣ ወይ የሆነ ጊዜ የነበረ ከዛ በኋላ የጠፋ አይደለም። የባህሪው የማንነቱ አካል ስለሆነ በሙሴ መዝሙር ውስጥም አለ፣ በበጉ ቅኔ ውስጥም አለ። የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል። ቁጥር 10 ላይ ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ አለ። ክፋትን ያደርግ ዘንድ ከእግዚአብሔር በደልን ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ። ሃሌሉያ! ክፋትን ያደርግ ዘንድ ከማን ይራቅ? ከእግዚአብሔር። በደልን ይሰራ ዘንድ ሁሉን ከሚችል አምላክ። ምን በወጣውና ነው? በቃ በሰው አማርኛ ብንናገር ይሄንን ምን አሳጣኝ ብዬ ትላለች እናቴ። የሆነ ነገር እንደዚህ ብለሽ እንደዚህ አድርገሻል ካልናት ምን አሳጣኝ ብዬ፣ ምን እንዳታደርግኝ ብዬ ትለናለች። ምን ታደርግኛለሽ ብዬ ፈርችሽ ትለናለች። እግዚአብሔር ሃሌሉያ በደልን ይሰራ ዘንድ ክፋትን ያደርግ ዘንድ ሁሉን ከሚችል አምላክ ይራቅ። አያችሁ ወዳጆቼ፣ ክፋት ከበታችነት ስሜትና ሁሉን ለመቆጣጠር ካለ ፍላጎት ይመነጫል። ይህንን ታውቃላችሁ? ክፋትን የሚያደርጉ ሰዎች የበታችነት ስሜት እንደሚያጠቃቸው ታውቃላችሁ? የበላይነትን ለመያዝ ሁሉን ለመቆጣጠር ከመሞከር ክፋት ይመነጫል። እግዚአብሔር ግን ለምን ብሎ ሁሉን ከሚችል አምላክ ይህንን ማድረግ ይራቅ። ምን ጎደለኝ ብሎ፣ ማን ይበልጠኛል ማን ይቀድመኛል ብሎ ሰግቶ፣ ምን ከቁጥጥሬ ውጭ ይወጣል ብሎ ፈርቶ ክፋትን ያደርግ ዘንድ በደልን ያደርግ ዘንድ ሁሉን ከሚችል አምላክ ይራቅ። ሁሉን የሚችል ከሁሉ በላይ የሆነ ሁሉን ለሁሉ የሚሰጥ ሕይወትን የሚያስቀጥል አምላክ ክፋትን ለምን ያደርጋል ነው የሚለው ኤሊሁ። ለምን ያደርጋል? የመበለጥ የመቀደም ወይም ነገሮች ከቁጥጥሬ ውጭ ይሆናሉ የሚል ስጋት የለበት። ሁሉን ከሚችል አምላክ ይራቅ። እንደዚህ አይነቱ ነገር አያደርግም። ሁሉን የሚችል አምላክ አይመጥነው። በቃ የሆነ ደረጃ ላይ ስትደርሱ እኮ እናንተ ራሳችሁ አይመጥነኝም የምትሉት ነገር አለ አይደለ? ክፋትን ያደርግ ዘንድ በደልን ያደርግ ዘንድ እግዚአብሔር አይመጥነውም፣ ሁሉን የሚችል አምላክ ስለሆነ። ቁጥር 13 ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በእርሱ ላይ ያኖረ ማን ነው ይላል። አያችሁ፣ ክፋትን አለማድረግ አንደኛ ባህሪው ነው። ከባህሪው በተጨማሪ ደግሞ የሚያነሳሳው ምክንያት የለም። ሁሉ የሱ ነው። ሁሉን የፈጠረ፣ ሁሉን ለሁሉ የሰጠ፣ ሕይወትን የሚያስቀጥል፣ ሁሉን የሚቆጣጠር፣ የሁሉ የበላይ የሆነ አምላክ ስለሆነ ማንስ ምን ሰጥቶታልና ምን ይወስድብኛል ብሎ ፈርቶ ክፋትን ያደርጋል። እግዚአብሔር መልካም ነው ስንል ይህንን ሁሉ አስተውለን ነው። ቁጥር 14 እና 15 እርሱ ልቡን ወደ ራሱ ቢመልስ ይላል። ይሄ ጥቅስ በጣም ይገርመኛል። መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ ስጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። ብዙ ጊዜ ከረቁ ጋር ይሄንን ጥቅስ እናወራዋለን። እንዴት እንደማለት ይመስለኛል መሰላችሁ? ይሄ ሁሉ ሰው የሚተነፍሰውን ይሄንን ኦክሲጅን እግዚአብሔር አድርጎ ወደ ራሱ ቢሰበስበው ጥውልግ ብሎ ይሄ ሁሉ ፍጥረት እንደሚወድቅ ታውቃላችሁ? በምድር ላይ የሚንቀሳቀሰው ሰው ሁሉ የሚተነፍሰውና የሚንቀሳቀሰው በእግዚአብሔር እስትንፋስ ነው። እሱ እስትንፋሱን ወደ ራሱ ቢመልስ ያችን ዘፍጥረት 2 ላይ በአፍንጫው
እፍ ያላትን የህይወት እስትንፋስ ያቺን ወደ ራሱ ቢሰበስብ አድርጎ መልሶ ቢወስዳት በዚች ቅጽበት አሁን እኔ ይሄንን ባልኩበት ቅጽበት 8 ቢሊዮን ህዝብ እንደ ቅጠል ጠውልጎ ይወድቃል። እሱ እስትንፋሱን ወደ ራሱ ቢመልስ መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ ሕያው ያደረገን እሱ ስለሆነ በእርሱ ሕያዋንን ደግሞ እንንቀሳቀሳለን ደግሞ ምን እንኖርማለን አለ ሐዋርያው ጳውሎስ። ሕያው የሆነው በሱ ነው፣ የምንንቀሳቀሰው በሱ ነው፣ የምንኖረው በሱ ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 25 እና 28 ለአንብበው ጊዜ ለመቆጠብ። እርሱም ሕይወትና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ከእናንተ ባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። በእርሱ ሕያዋን ሆነናል። ሕያዋን መሆን ብቻ አይደለም፣ ከዛ በኋላም ኢንዲፔንደንት አይደለንም። ሕያው አድርጎ አልተወንም። በራሳችን የምንኖር የራሳችን አስተዳዳሪ፣ የራሳችን አንዋሪ፣ የራሳችን አንቀሳቃሽ አይደለንም። በእርሱ ሕያዋን ሆነናል። ከዛስ በእርሱ እንንቀሳቀሳለን፣ በእርሱም እንኖራለን። እያንዳንዷን እስትንፋሳችንን እየሳብን የምናስገባት በእርሱ ፈቃድ ከእርሱ እየተሰጠን ነው፣ ግራንት እያደረገን። እያንዳንዱን አየር የምንምገው ስለምንችል አይደለም፣ ሳምባ ስላለን አይደለም። የምንምገውን እያንዳንዱን ኦክሲጅን ግራንት እያደረገን ነው፣ እየሰጠን ነው፣ ቸርነት እያደረገልን ነው፣ እያንቀሳቀሰን ነው፣ እያኖረን ነው። ሃሌሉያ! ክብር ለኢየሱስ ይሁን። እንግዲህ በእግዚአብሔር እስትንፋስ የሚኖሩና የሚንቀሳቀሱ ሰዎች ናቸው እግዚአብሔር የለም ሲሉ በትዕግስቱ ስፋት ይጠብቃቸዋል። ወዳጆች እናንተ እፍ የምትሉትን አየር እየማገ ሰርቫይቭ የሚያደርግ ሰው የላችሁም ሲላችሁ ኢማጂን። እንኳን እኔ እግዚአብሔር አልሆንኩኝ አያስብልም። የለህም ይሉታል። የእርሱን እስትንፋስ እየማጉ እየኖሩ ግን ይታገሳቸዋል። ከአይምሯችን በላይ ነው ትዕግስቱ። ከቁጥር 16 እስከ 20 ደግሞ የሚነግረን እግዚአብሔር የሰውን ፊት አይቶ አያደላም የሚለውን ነው። ድሃ ቢሆን ባለጠጋ፣ ባለስልጣን ቢሆን ተርታ ሰው፣ ንጉስ ቢሆን ወይንም አለቃ፣ መኳንንት ቢሆኑ እግዚአብሔር በፊቱ እኩል ናቸው። ፊታቸውን አይቶ አያደላም ይለናል። አያደላም፣ እኩል ይፈርዳል። የድሃ አደጎች እግዚአብሔር የድሃ አደጎች አባት ይለዋል መጽሐፍ ቅዱስ። የድሃ አደጎች አባት በጣም የምወደው የፓስተር ታምራት ኃይሌ መዝሙር አለ። የድሃ አደጎች አባት ነህ የመበለቶችም ዳኛ፣ የታላላቆች ተቆጪ የታናናሾች እረኛ ይላል። በጣም ልቤን ይነካኛል ይሄ መዝሙር። በጣም ታላላቆችን ማን ይቆጣቸው ነበረ ወዳጆች? እርሱ እግዚአብሔር ባይሆን ማን ይቆጣቸው ነበረ? እግዚአብሔር ታናናሾችን እረኛ ይሆናቸዋል፣ ይጠብቃቸዋል፣ ከጉዳት ከጥቃት ይጠብቃቸዋል። ታላላቆችን ደግሞ ይቆጣቸዋል። ነገስታትን ማን ይቆጣ ነበር? ኃያላንን ማን ይቆጣ ነበረ? እግዚአብሔር ግን የታናናሾች እረኛ ብቻ አይደለም፣ የታላላቆች ተቆጪ። በጣም ወደዋለሁ ይሄንን መዝሙር። ማንም ይሁን ምን ሁሉ ይሞታሉ ይላል ኤሊሁ። ሁሉ ይሞታሉ። እግዚአብሔር የሰውን ፊት አይቶ አያደላም። ግን እኛም እሱን እንድንመስል ይፈልጋል። ታውቃላችሁ አይደል? ኤፌሶን ምዕራፍ 5 ቁጥር 1 ላይ ሐዋርያው ጳውሎስ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ አለ። ምን ማለቱ ነው? የምትከተሉ ሁኑ የሚለው አንድ እንግሊዝኛ ትርጉም በጣም ደስ ይለኛል። ኢሚቴት የምታደርጉ ሁኑ ይላል። ኢሚቴት የምታደርጉ፣ እግዚአብሔርን የምትመስሉ፣ የእሱን ፉትስቴፕ የምትከተሉ፣ እሱ ያደረገውን ለማድረግ የምትተጉ ሁኑ። የተወደዱ ልጆች ቤት ውስጥ አይታችሁ ከሆነ ወላጆቻቸውን ኢሚቴት ለማድረግ ይሞክራሉ። ኢሚቴት ያደርጋሉ ወላጆቻቸውን። ሴቷ እናቷ እንደምታደርግ ለማድረግ ትሞክራለች። ወንዱ አባቱ እንደሚያደርግ ለማድረግ ይሞክራል። እንግዲህ የተወደዱ ልጆች ናችሁ ካለን በኋላ እንደተወደዱ ልጆች ከተወደደ ልጅ የሚጠበቅ አንድ ነገር ልንገራችሁ። አባታችሁን የምትመስሉ ሆኑ። ኢሚቴት አድርጉት። እሱ ነው። እችስ የአባቷ ልጅ የምትባሉ ሆኑ። የአባቱ ልጅ የምትባሉ ሆኑ። የኔ ልጅ አሁን የሆነ ነገር ስትናገር፣ የሆነ አስተያየት ስትሰጥ፣ የሆነ ነገር ስታደርግ የእናቷ ልጅ ይሏታል ጓደኞቼ። ደስ ይለኛል፣ እኮራለሁ። አያችሁ፣ እግዚአብሔርም የአባቷ ልጅ ስንባል እንዴት ይኮራ! እንደሱ ስንፈርድ፣ እንደሱ ሳናደላ ስንቀር፣ እሱ እንደሚያደርግ ስናደርግ፣ አቤት አቤት! የአባቷ ልጅ ስንባል እግዚአብሔርማ እንዴት ይኮራ አላለሁ።
ቤተክርስቲያን ውስጥ ስትጸልይ ራሱን ስጸልይ እጄን እንደዚህ ላለሁና እጇን እንደዚህ እያደረገች ትጸልያለች። የእናቷ ልጅ ይኸው እጇን ይውት ይባታል። የእናቷ ልጅ መባሏ እኔ እንደዚህ ካኮራኝ የአባቷ ልጅ መባል ደግሞ እግዚአብሔርን እንዴት ያኮራው፣ እንዴት ያስመካው። ክብር ለእግዚአብሔር ይሁን። ያዕቆብ ለዛ ነው በምዕራፍ 2 ቁጥር 1 እንደዚህ ያለን፣ ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ አለ። አታድሉ፣ የአባታችሁ ልጆች ሁኑ። እሱ የሰውን ፊት አይቶ አያደላ። ከቁጥር 21 እስከ 28 እግዚአብሔር ሁሉን ያያል፣ የሰውን መንገድ ያያል እግዚአብሔር ይለናል። ያያል። ከዚህ በፊት አንብበነዋል። ዕብራውያን ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠር በእርሱ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ከፊቱ ሊሰውረን የሚችል ኃይል የለም ወዳጆቼ። ሁሉ ነገር በፊቱ የተገለጠ ነው። አትስጉ። ሁሉን እናንተ እንደምትቆጣጠሩ ሁሉን የመቆጣጠር ኃላፊነት እንዳለባችሁ አይሰማችሁ። አንዳንድ ጊዜ እኮ በቃ ሸክሙም ያጎብጠናል። ሁሉን ነገር እኛ መቆጣጠር እንዳለብን ይሰማናል። በቃ ቤተክርስቲያን ውስጥ የሚካሄደውን ነገር፣ በባልንጀሮቻችን ዙሪያ የሚሆነውን ነገር፣ ባለንባቸው ህብረቶች የሚሆነውን ነገር እኛ መቆጣጠር እንዳለብን፣ ዋጋ መክፈል እንዳለብን ይሰማናል። ኖ ሁሉ በሚቆጣጠር በሱ አይኖች ፊት ሁሉ የተራቆተ ነው እንጂ የተሸፈነ አይደለም። ያቺ ነገር መጣች። ጌታ ይመስገን አጥፍቻታለሁ። ስለዚህ ከፊቱ ሊሰውረን የሚችል ኃይል ስለሌለ ስጋት አይግባን። እግዚአብሔር እያየ ነው። ሉቃስ ምዕራፍ 8 ቁጥር 17 ጌታ እንደዚህ ያለ፣ የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥም የማይመጣ የተሸሸገ የለም። በቃ እግዚአብሔር እያየ ነው። በቃ እግዚአብሔር ያያል። ጋድ ኢዝ ኢንቻርጅ። እኛ አይደለንም ኢንቻርጅ፣ እግዚአብሔር ነው። የኛ ኃላፊነት አይደለም። እኛ የራሳችንን መንገድ እግዚአብሔር የሰውን ሁሉ መንገድ ያያል። በሱ ፊት የተሰወረ ነገር የለም። አላስፈላጊ ሸክም አንሸክም ለማለት ነው። የጭቁኑን ለቅሶ ደግሞ ይሰማል ይላል። ስለዚህ ቢ ኬርፉል። የጭቁኑን ለቅሶ እግዚአብሔር ይሰማል። እግዚአብሔር ዘጸአት ምዕራፍ 22 እና 23 ላይ እንደዚህ ይላል የእግዚአብሔር ቃል፣ መበለቲቱንና ድሃ አደጎቹን አታስጨንቋቸው። እነሱ ምንም ላያደርጓችሁ ይችላሉ። በአጸፋው መልሰው ላይጎዷችሁ፣ ላያስጨንቋችሁ ያ አይነት አቅም ላይኖራቸው ይችላል። ብታስጨንቋቸውና ወደ እኔ ቢጮሁ ግን እኔ ጩኸታቸውን ፈጽሞ እሰማለሁ። መንግስት ላይሰማቸው ይችላል። እኔ ግን ጩኸታቸውን ፈጽሜ እሰማለሁ። በፍጹም ሚስ አላደርገውም ማለት ነው። ኮምፕሊትሊ ነው የምሰማው ጩኸታቸውን። አታስጨንቋቸው። አስጨንቃቸዋቸው ከጮሁ መንግስት ላይሰማቸው ይችላል። እኔ ግን እሰማቸዋለሁ ይላል እግዚአብሔር። ቁጥር 29 በህዝብ ወይም በሰው ዘንድ ቢሆን እርሱ ቢያሳርፍ የሚፈርድ ማን ነው? ፊቱንስ ቢሰውር የሚያየው ማን ነው ይላል። እርሱ ቢያሳርፍ፣ በእረፍት ውስጥ መስራት ፈልጋለሁ ቢል፣ በዝምታ ውስጥ መስራት ፈልጋለሁ ቢል፣ መታገስ ፈልጋለሁ፣ በዚህ መንገድ እሰራለሁ ቢል ማን ይጠይቀዋል? ማን ለምን እንደዚህ ያደረክ ይለዋል ይላል እግዚአብሔር። አንዳንድ ጊዜ በእረፍት ይሰራል ወዳጆቼ። አንዳንድ ጊዜ ነገሩን ገለል ሳያደርገው እዛው ውስጥ እንዳለን አይምሮን የሚያልፍ ሰላም ይሰጠናል። አይደለም ሁል ጊዜ እኮ እግዚአብሔር ችግሩን አያስወግድም። ለእናንተ እንደዛ ነው የሚያደርግላችሁ፣ ለእኔ እንደዛ አይደለም። አንዳንድ ጊዜ ነገሩን ያስወግደዋል፣ አንዳንድ ጊዜ ነገሩ እያለ አይምሮን በሚያልፍ ሰላም ይሞላኛል። ለምን እንደዚህ ያደረክ፣ እኔን በሰላም ከምትሞላኝ ለምን ነገሩን አታስወግደውም ብሎ የሚጠይቀው ማን ነው? እግዚአብሔርን። ማን ነው እንደዛ ብሎ የሚጠይቀው? ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። የፊልጵስዩስ አማኞች በመከራ ውስጥ ያሉ አማኞች ናቸው። በችግር ውስጥ ያሉ አማኞች ናቸው። ችግራችሁ በሙሉ ይወገዳል አይላቸውም ሐዋርያው ጳውሎስ። ችግሩ እያለ አንደርስታንዲንግን ሰርፓስ የሚያደርግ ለምን ሰላም እንደሆናችሁ ኤክስፕሌን የማታደርጉት ኦኬ ይሄኛው ችግር ስለተፈታ ነው፣ ይሄኛው ጥያቄ ስለተመለሰ ነው ሰላም የተሰማኝ ብላችሁ የማታብራሩት አይምሮን የሚያልፍ አንደርስታንድ የማታደርጉትን ሰላም ይሰጣችሁና ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ለምን በዚህ መንገድ ሰራህ የሚለው የለም። ደግሞስ ቢታገስ ለምን ታገስክ የሚለው የለም።
ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ለአንዳንዶች እንደሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ሲታገስ እግዚአብሔር ለምን ትታገሳለህ የሚለው የለም፣ ዘገየህ የሚለው የለም። ዘግይቶ አይደለም፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ነው እየታገሰ ያለው። ስለዚህ እግዚአብሔር በዝምታ ይሰራል። እግዚአብሔር እረፍት በመስጠት ይሰራል። እግዚአብሔር በመታገስ ይሰራል። ጊዜ በመስጠት ይሰራል። ሮሜ 11:33 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም። ሰው ማለት ያለበት ይሄንን ነው። ታውቃላችሁ ወዳጆቼ፣ እግዚአብሔር ለምን ዝም እንዳለ ሳይገባን ሲቀር፣ ችግሩን በማስወገድ ፈንታ በችግሩ ላይ ቆመን ሰላም ለምን እንደሰጠን ሳይገባን ሲቀር፣ ለምን እንደታገሰ ለምን አመፀኞችን እንደታገሰ ሳይገባን ሲቀር፣ የእግዚአብሔርን ጥበብ የእግዚአብሔርን ጻድቅነት የእግዚአብሔርን ፍትሃዊነት ኳስችን ከማድረግ ይልቅ ምንድነው ማለት ያለብን? እንደ ሐዋርያው ጳውሎስ የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። እንደዚህ ነው ማለት ያለብን። ባልገባን ነገር ላይ የእግዚአብሔር እውቀት እንዴት ጥልቅ ነው፣ ፍርዱስ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም። ሐዋርያው ጳውሎስ ባይዘው ምዕራፍ 11 ላይ ይሄንን ከመናገሩ በፊት በጣም በቃ ውስብስብ የሆነ በሰዎች መካከል የሚያነሱትና የሚጥሉትን ጥያቄ አንስቶ ነው። ከዛ እንዴት ጥልቅ ነው፣ እንዴት ጥልቅ ነው፣ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ብሎ ይዘጋል። ይሄ አምልኮ ነው። በቃ መደነቅ ነው። ካልገባን እንደነቅ። ያልገባን ስላልቻልን ነው እንጂ እግዚአብሔር ትክክል ስላልሆነ አይደለም። መደነቅ ነው ያለን አማራጭ። የቀረልን ነገር መደነቅ ነው። እንደ ሐዋርያው ጳውሎስ ኤሊሁ ትክክለኛ እውቀትን የተናገረው እዚህ ጋር ግን ሙሉ እውነት አይደለም። እግዚአብሔር ጻድቅ ነው፣ አያደላም፣ ሁሉን ያያል የሚለው እውነት ነው፣ ምንም የማይጠረጠር ነገር ነው። ነገር ግን ንጹሐን መከራ ሊደርስባቸው ይችላል የሚለውን ግን አልተናገረም። ስለዚህ ግማሽ እውነት ነው የተናገረው ማለት ነው። ኤሊሁ ያጎደለው እውነት ግን በክርስቶስ መስቀል ተሞልቷል፣ በክርስቶስ መስቀል ተመልሷል። ሉቃስ ወንጌል ምዕራፍ 23 ቁጥር 41 ላይ እነዛ በጌታ ግራና ቀኝ የተሰቀሉትን ወንበዴዎች ታስታውሷቸዋላችሁ። መሬት ላይ ያሉ ሰዎች ራሳቸውን እየነቀነቁ ሲሰድቡት እና ሲያላግጡበት ከጌታ ጎን የተሰቀለውም ወንበዴ እኔ ስለምን ይቅርብኝ ብሎ እኛንም አድን ራስህንም አድን የእግዚአብሔር ልጅ ከሆንክ ብሎ እርሱም አንደበቱን ያላቅቅበት ጀመረ። ከዛ አንደኛው ግን ምዕራፍ 23 ሉቃስ 23 ቁጥር 41 ላይ እንደዚህ ያለ፣ ስላደረግነውም የሚገባንን እንቀበላለን እኛ አለ። እኔ እናንተ ስላደረግነው ነገር የሚገባንን ነው የምንቀበለው፣ በእኛስ እውነተኛ ፍርድ ነው አለ። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። አያችሁ፣ ምንም ክፋት ሳያደርጉ መከራ መቀበል ኢየሱስ በንግግር ሳይሆን በድርጊት ነው ያብራራው። በድርጊት በክርስቶስ መስቀል የኢዮብ ጥያቄ ተመልሷል። ምንም ክፋት ሳያደርግ መከራን ተቀብሎ ኢየሱስ ክርስቶስ መልሶታል። በክርስቶስ መስቀል ኤሊሁ የተሟገተለት የእግዚአብሔር ፍትህ አልተዛባም። ግን ኤሊሁ ያልተገለጠለት የእግዚአብሔር ምሕረትም ጭምር ፈሷል። የኢዮብን ነፍስ ያስመረረው የእግዚአብሔር ዝምታ ደግሞ በክርስቶስ ትንሣኤ ተሰብሯል። ለምን ዝም ትላለህ? እስከ መቼ ዝም ትላለህ? እግዚአብሔር ዝም ብሎ አልቀረም። ጻድቁን ከሞት አስነሳው። ሃሌሉያ ሃሌሉያ። ዝም ብሎ አልቀረም። ዝም ብሎ አልቀረም። ለምን ዝም ትላለህ? እስከ መቼ አትመልስልኝም ብሎ ኢዮብ ነፍሱን እንደዛ ያስመረረበትን ጥያቄ ኢየሱስን በማስነሳት መለሰው። ጻድቅ ሞቶ አይቀርም። ጻድቅ በስብሶ አይቀርም፣ ይነሳል፣ በማይበሰብስ አካል ይነሳል ብሎ ኢየሱስን አስነስቶ በትንሣኤ መለሰው። ሮሜ ምዕራፍ 3 ቁጥር 26 ላይ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። አይገርማችሁም? የእግዚአብሔርም ጽድቅ ሳይጓደል ጻድቁም ችላ ሳይባል ጥያቄው ተመልሶ ዋጋው ተከፍሎ ኢየሱስ ክርስቶስ ከሙታን ተነሳ። ሃሌሉያ ሃሌሉያ። እግዚአብሔር ኢየሱስን ከሙታን ሲያስነሳ ፍትህን አጓድሎ አይደለም። እኔና እናንተን ሲያጸድቅ ፍትህን አጓድሎ አይደለም። ፍርድን አዛብቶ አይደለም። ፍርድ ተፈርዶ ፍትህ በአግባቡ ተመልሶ ራሱ ጻድቅ ሆኖ ነው እኛን የሚያጸድቀን። የእሱን ጽድቅ ኮምፕሮማይዝ አድርጎ አይደለም እኛን ያጸደቀን። እናንተ ጽድቁን ኮምፕሮማይዝ ሳያደርግ
እኛን ለማጽደቅ እሱ ኃጢአት አደረገው ይለናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ሳብስቲቲዩት አድርጎት ነው። የራሱን ጽድቅ ኮምፕሮማይዝ አድርጎ ሳይሆን ሳብስቲቲዩት አድርጎት ነው። ኢየሱስም ጽድቁን ሳያጓድል አጸደቀን። ክብር ለስሙ ይሁንለት። ምን እንማር ከዚህ ምዕራፍ? የምንሰማውን ነገር በእግዚአብሔር ቃል እንፈትን። መመርመር የልባምነትና የመንፈሳዊነት መገለጫ። ሁለተኛስ ለእግዚአብሔር የተሟገትን መስሉን በሰዎች ላይ ስለምንናገረው ክፉ ቃል እንጠንቀቅ። ሶስተኛ ምን እንማር? ክፉ ማድረግ የበታችነትና ሁሉን ለመቆጣጠር የመፈለግ ስሜት መገለጫ ነው። ምን ይባላል መሰላችሁ? በእኛ በሀበሻ አባባል እናቴ እንደዚህ ትላለች፣ ሟች ሳይሆን ገዳይ ነው ፈሪ ይባላል። ፈሪዎች ናቸው ታውቃላችሁ የሚገድሉት። ሟች አይደለም ፈሪ፣ ገዳይ ነው። ስለዚህ ክፉ ማድረግ የበታችነት፣ ሁሉን ለመቆጣጠር የመፈለግ ስሜት መገለጫ ነው። እግዚአብሔር ግን ይህንን ያደርግ ዘንድ ከሱ ይራቅ። ምዕራፍ 35 የሰው ጽድቅ ለእግዚአብሔር ምን ይጠቅመዋል የሚለው ዋና ሀሳብ ነው ያለው። አያችሁ፣ እግዚአብሔርን በጽድቃችን ልንጠቅመው ወይም በኃጢአታችን ልንጎዳው አንችልም። ምዕራፍ 35 ኤሊሁ ያስረግጥልን ይሄንን ነው። ምክንያቱም እሱ በማንም የማይደገፍ ራሱን አኗሪ፣ ሁሉን ለሁሉ የሚሰጥ እጅግ ትልቅ፣ ማንም የማይደርስበት ምጡቅ፣ ማንም የማይጨብጠው ረቂቅ አምላክ ነው እግዚአብሔር። ሃሌሉያ። የምትጠቅሙትም ሆነ የምትጎዱት እኮ ስትደርሱበት፣ ስትነኩት፣ ልትጠቅሙት ስትችሉ፣ ልታጎድሉበት ስትችሉ ነው። እግዚአብሔር ግን ሃሌሉያ በማንም የማይደገፍ ራሱን አኗሪ፣ ሁሉን ለሁሉ የሚሰጥ እጅግ ትልቅ፣ ማንም የማይደርስበት ምጡቅ፣ ማንም የማይጨብጠው ረቂቅ አምላክ። ክብር ለስሙ ይሁን። ነገር ግን ከሰው ልጆች ጋር የፍቅር ግንኙነትን ስለፈለገ በክርስቶስ ቀረበን። አይገርማችሁም? እንደዚህ ሩቅ አድርጌ፣ እንደዚህ ምጡቅ አድርጌ፣ እንደዚህ ትልቅ አድርጌ ብተውባችሁ እንደ ኤሊሁ ግማሽ እውነት ነው የነገርኳችሁ። በክርስቶስ ቀረበን። እኔ በቃ ይህንን ክፍል ሳጠና እምባዬ እየመጣ እምባ እየተናነቀኝ ያጠናሁት። ያ ትልቅ የባሪያን መልክ ይዞ አነሰ። ያ ምጡቅ እስከ መስቀል ሞት ድረስ ታዘዘ። ያ ረቂቅ ማለት ታውቃላችሁ የማይጨበጥ ማለት ነው። ያ ረቂቅ በፈጠራቸው እጅ ተያዘ። ጌቴሰማኒ ላይ ሊይዙት ሲመጡ በመካከላችሁ እኮ ስመላለስ አስተምር በምኩራብ ነበርኩኝ አለ። ዛሬ ሌባ እንደሚይዝ፣ ወንበዴ እንደሚይዝ ሰይፍና ጎመድ ይዛችሁ ልትይዙ ይመጣችሁ አላቸው። ራሱን ፈቅዶና ወዶ በፈጠራቸው ሰዎች እጅ ለመያዝ አሳልፎ ሰጠ። ተነካ። የማይነካው የማይዳሰሰው የማይጨበጠው ተጨበጠላቸው። እኛን ለመቅረብ እኮ ነው። ከኛ ጋር ሪሌት ለማድረግ፣ እኛን ገንዘቡ ለማድረግ፣ እኛን ቤተሰብ ለማድረግ ያ ትልቅ የባሪያን መልክ ይዞ አነሰ። ያ ምጡቅ እስከ መስቀል ሞት ድረስ ታዘዘ። ያ ረቂቅ በፈጠራቸው ሰዎች እጅ ተያዘ። አንድ የፓስተር ተስታው ሳሙኤል ድሮ የዘመረው መዝሙር በጣም የምወደው መዝሙር አለና በጣም በእውነት እንደው ግጥሙን አስታውሼ ፖስት አደርገዋለሁ። ይህም በኋላ ብቻ ምራቅ ተተፋበት ያ ብርሃን ፊትህ ይለዋልና እንደምን አስቻለህ ይለዋል። በቃ የፈጠርካቸው ሲይዙ፣ የፈጠርካቸው ሲያንገላቱ እንደምን አስቻለህ ብሎ ይጠይቀዋል። ካስታወሳችሁት መዝሙሩ የእሾህ አክሊል በራስ ላይ ያለው የእውነተኛ ፍቅር ምልክት ነው፣ ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅህ የሚለው መዝሙር ነው። በጣም ነው የምወደው። በጣም መዝሙርም በጣም ብዙ ነው የምወደው መዝሙር ያለው በነገራችን ላይ እና ቀረበን ቁጥር 3 ላይ አንተ ምን ጥቅም አለህ ይለዋል ኢዮብን። ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኖሮ ምን እጠቀማለሁ ብለህ ጠይቀሃል ይለዋል። ብዙ ሰዎች ይህን አይነት ጥያቄ ይጠይቃሉ። ኢዮብ ብቻ አይደለም። ሚልክያስ ምዕራፍ 3 ቁጥር 14 ላይ
እስከ 15 እግዚአብሔር እንደዚህ ያለ እናንተም አላቸው እናንተም እግዚአብሔርን ማገልገል ከንቱ ነው ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን ክፉንም የሚሰሩት ጸንተዋልና እግዚአብሔርንም ይፈታተናሉ ያመልጣሉም ብላችኋል አላቸው እንደው እውነተኞች ከሆነን እኛስ ብለን አናውቅም ይሆን እንደዚህ እግዚአብሔርን ማገልገል ከንቱ ነው አንደበታችሁን አላቃችሁ ባትሉት ልባችሁ አንዳንድ ጊዜ እንደዚህ አስቦባችሁ አያውቅም የማታውቁ ከሆነ እናንተ ብፁዓን ናችሁ እናንተ መላእክት ናችሁ ግን ብዙ ቅዱሳን እንደዚህ ብለዋል እግዚአብሔርን ማገልገል ከንቱ ነው ትእዛዙን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ብላችኋል አሁንም የሚታበዩትን ሰዎች እንደውም ኃጢአተኞችን ብፁዓን ብለን ነው የምንጠራቸው እንደው ከዛሬ ጀምሮ ብፁዓን ማለት ብለስድ ነው የሚለው እንግሊዘኛው የተባረኩት እነሱ ናቸው እኛ አይደለንም ክፋትን የሚሰሩ ጸንተዋል ይኸው እግዚአብሔርንም ይፈታተናሉ ያመልጣሉ ብላችኋል ይላል አንዳንድ ጊዜ ወዳጆቼ ላናየው እንችላለን ሊሰወርብን ይችላል እንደዚህ አይነት ነገር በልባችን ሊመጣ ይችላል አሳፍ መጥቶበታል መዝሙር 73ን ከዚህ ቀደም አይተናል አይመጣብንም አይደለም ግን አናውጣው ከአንደበታችን አናውጣው let it die unborn ይባላል በቃ ሳይወለድ እናስጨንግፈው ሳንናገር ወንዶችና ሴቶች የእግዚአብሔር ልጆች ሰምተው ሳይሰናከሉ እግዚአብሔርን ማገልገል ከንቱ ነው የሚል ነገር ቢመጣብን እንዋጣት ወደ መቅደሱ እስክንገባ ድረስ ነው ያ ስሜት የሚሰማን እግዚአብሔር አንድ ቀን ይገልጥልናል ያብራራልናል ይገባናል አሳፍ ገባው ወደ መቅደሱ እስክገባ ድረስ ነበር እንደዚህ ግራ ይገባኝ አለ ሳያቸው ወደ እግዚአብሔር ስገባ ለካ ነገሩ የተገላቢጦሽ ነው አለ ላይገባን ይችላል አንዳንድ ጊዜ መታዘዛችን ምንም ብድራት ያላስገኘልን ሲመስለን እምነት ከመቼውም ጊዜ በላይ ይፈተናል ታውቃላችሁ ሉቃስ 15 ላይ ያለው የጠፋው ልጅ ሳይሆን ቤት የነበረው ትልቁ ልጅ የጠፋው ልጅ መጥቶ ታላቅ ግብዣ ተደርጎ ግርግር ሲያይ የጠፋው ልጅ የተደረገለትን ነገር ሲያይ በጣም አዘነ ተበሳጨ መታዘዙ ምንም ብድራት እንዳላስገኘለት ተሰማው ተፈተነ እና ቁጥር 29 ላይ እንደዚህ ያለ እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃል ከተዛዘም ከቶ አልተላለፍኩም ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም ይሄ እኮ ነው በነገራችን ላይ በዚህ ልጅ እንፈርዳለን እንጂ አንዳንድ ጊዜ ልባችን ውስጥ የሚመጣው ሐሳብ እኮ ጥቅስ ቢወጣለት ይሄ ነው እኮ የሚገልጸው ጥቅስ እኔ አገለግልሃለሁኝ ይሄው ፈልገህ አጥተኸኝ አታውቅም ከፊትህ ታጥቼ አላውቅም አመልክሃለሁ በከፍታም በዝቅታም ከፊትህ አልታጣም ተገዝቼልሃለሁ ከተዛዘ ከቶ አልተላለፍኩም ግን ምን አለበት እኔና ልጆቼ እኔና ወዳጆቼ እኔና ቤተሰቦቼ ደስ እንዲለን አንድ ጠቦት እንኳን አንድ የሆነ በዚህ ዘመን ደግሞ ሲሆን አንድ የሆነ ነገር እንኳን ብትሰጠን እንደው አንድ ቪትስ ቢጤ ብትሰጠን ታክሲ ከምንጋፋ ምን አለበት አይደለም ጠቦት አሁን እሱ ነው ብዬ ነው ሰው በጽድቁ እግዚአብሔርን የማይጠቅም በኃጢአቱም እግዚአብሔርን የማይጎዳ ከሆነ እግዚአብሔር አመፀኞችን ታዲያ ለምን በደላችሁኝ ይላቸዋል ሰው እግዚአብሔርን ቢበድል ለምን ተብሎ ይጻፋል መልካም ያደረጉትንስ ስለምን ይሸልማቸዋል የማንጎዳው ከሆነ የማንጠቅመው ከሆነ ለምንድን ነው በደላችሁኝ የሚለው ለምንስ ነው ደግሞ ሪዋርድ የሚያደርገው ቁጥር 8 ይሄን ይመልስልናል እንዳንተ ያለውን ሰው አጠገብህ ያለውን ጓደኛህን ልክ እንዳንተ የሆነውን ሌላውን ሂውማን ቢንግ ክፋትህ ይጎዳዋል ለሰውም ልጅ ጽድቅህ ይጠቅመዋል አያችሁ እግዚአብሔር በመልኩና በምሳሌው በፈጠረው ሰው ላይ ራሳችንን ጨምሮ የምናደርሰውን በደል በሱ ላይ እንዳደረግነው ይቆጥራል የምናደርገውን መልካም ድርጊት ለሱ እንዳደረግነው ይቆጥራል ለምን እኛን በመልኩና በምሳሌው ስለፈጠረ የት አግኝተን እግዚአብሔርን በድለነው ነው እግዚአብሔር በደለኝ የሚለው በመልኩና በምሳሌው የፈጠረውን ሰው ስንበድል ራሳችንን ጨምረን ማለት ነው የት አግኝተን ነው እግዚአብሔርን ጠቀምነህ የምንለው በመልኩና በምሳሌው የተፈጠረውን ሰው ስንጠቀም ማቴዎስ ወንጌል ምዕራፍ 25 ክፍሉ ረጅም ነው
ሰዓታችን ደግሞ ሄዷል። በእርግጥ ረጅም ጥቅስ ማንበብ ወዳለሁኝ፣ ግን ከ32 እስከ 45 ድረስ ያለውን ቃል እናንተ አንብቡት ቤታችሁ። ግን ዋናው ሀሳቡ ምንድን ነው? በፍርድ ቀን አሕዛብ በፊቱ ሲሰበሰቡ እረኛ በጎቹን ከፍየሎቹ እንደሚለይ በግራና በቀኝ አድርጎ ይለያቸውና በግራው በኩል ያሉትን ምን ይላቸዋል? ታምሜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬም አልጠየቃችሁኝም ብሎ ይላቸዋል። የታይተን ሲሉት ከታናናሾቹ ከነዚህ ከሁሉ ከሚያንሱት ለአንዱ ይህንን ስላላደረጋችሁት ለእኔ እንዳላደረጋችሁ ነው የምቆጥረው። ለምን? በእኔ መልክና በእኔ ምሳሌ የተፈጠረ ዋጋው የኔ ደም የሆነ ፍጥረት ነው። ለሱ ያደረጋችሁትን ለእኔ እንዳደረጋችሁ ቆጥራለሁ። እሱን ስትበድሉት ደግሞ እኔን እንደበደላችሁ ቆጥራለሁ ብሎ ጌታ ሲናገር እናያለን። በቀኙ ያሉትንም ታምሜ ጠይቃችሁኛል፣ ተርቤ አጉርሳችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጎብኝታችሁኛል ይላቸዋል። ኧረ ጌታ ሆይ የት አግኝተንህ ሲሉት ከነዚህ ከታናናሾቹ ከሁሉ ከሚያንሱት ለአንዱ ስላደረጋችሁት ለእኔ ደግሞ አደረጋችሁት ብሎ ይመልስላቸዋል። ወገኖቼ እግዚአብሔርን አገለግላለሁ። እግዚአብሔርን ማገልገል እግዚአብሔርን የምናገለግለው ሰዎችን በማገልገል እንደሆነ ታውቃላችሁ። እሱማ አንዳች እንደሚጎድለው በሰዎች አይገለገልም። አንዳንድ ሰው ሰውን ማገልገል አይመስለውም እግዚአብሔርን ማገልገል። እግዚአብሔርን ማገልገል ከፈለግን ሐዋርያው ጳውሎስ አንድ የተናገረው ቃል አለ። ብዙ ቦታ ባዮ ላይ አስቀምጨዋለሁኝ። አይ ቲንክ ቴሌግራሚም ላይ መሰለኝ ያለው የሆነ ቦታ ብቻ ባዮ ላይ አስቀምጨዋለሁ። እኔ የቤተክርስቲያን አገልጋይ ሆንኩለት የሚል የቤተክርስቲያን አገልጋይ እኔ የቤተክርስቲያን አገልጋይ ነኝ። ምን ማለት ነው? ትጂ አንቺ እግዚአብሔር አገልጋይ አይደለሽም እንዴ? እኮ እግዚአብሔርን የማገለግለው ቤተክርስቲያንን በማገልገል ነው። አንተን ወንድሜን በማገልገል ነው እግዚአብሔርን የማገለግለው። እግዚአብሔርማ ምን ጎድሎት? የማስተማርን ጸጋ እግዚአብሔር ከሰጠኝ ለእግዚአብሔር አላስተምረው። የትንቢትን ጸጋ ሰጥቶ ከሆነ ለእግዚአብሔር አተነብይለት። የቤተክርስቲያን አገልጋዮች ነን እንጂ የወንድሞቻችን አገልጋዮች የእህቶቻችን አገልጋዮች ነን። እግዚአብሔርን የምናገለግለው እነሱን በማገልገል ውስጥ ነው። ለነሱ የጎደላቸውን በመሙላት ውስጥ በገንዘባችን ቢሆን በእውቀታችን ቢሆን በተሰጠን የጸጋ ስጦታ ቢሆን እኔ የቤተ ክርስቲያን አገልጋይ ነኝ። የወንድሞቼና የእህቶቼ አገልጋይ። እንዴት የሰው አገልጋይ ነኝ ትያለሽ? እግዚአብሔርን የማገለግለው ሰውን በማገልገል ውስጥ ነው። እሱማ ምን ጎድሎት አገለግለዋለሁኝ? ምን አንሶት እጨምርለታለሁኝ? ምን አቅቶት አግዘዋለሁኝ? ያቃታቸውን ሳግዝለት፣ በመልኩ የተፈጠሩትን ሳገለግልለት፣ የልጁ ደም የፈሰሰላቸውን እነሱን ስጠቅምለት ጠቀመችኝ ይላል፣ አገለገለችኝ ይላል። ይህንን ነገር እንድንይዝ እግዚአብሔር ይርዳን። ዮሐንስም በመልእክቱ ይሞግተናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ እንደዚህ ይላል እስከ 21 ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? አንዳንድ ሰው እኮ በሰማይ መቅደስ ገብቶ እንትን ይዞ ማጠንት ይዞ ማጠን ይመስለዋል እግዚአብሔርን ማገልገል። አይደለም ወንድሜ፣ ያዘነውን ወንድምህን ማጽናናት፣ ግራ የገባት እህትሽን መምከር፣ የእግዚአብሔርን ቃል ለወገኖችሽ ማስተማር፣ በገንዘባችን የተቸገሩትን መርዳት፣ ሰዎችን ማገልገል እግዚአብሔርን ማገልገል ነው። ሰዎችን መውደድ፣ በመልኩ የተፈጠሩትን ሰዎች መውደድ፣ ወንድሞቻችንን የምናያቸውን መውደድ፣ እግዚአብሔርን መውደድ ማለት እሱ ነው። ማንም ሰው እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? በእግዚአብሔር መልክ የተፈጠረውን ወንድሙን እያየው ሳይወደው እግዚአብሔር በመልኩ ፈጥሮት ፊት ለፊቱ ያስቀመጠውን ወንድሙን እያየው ሳይወደው እንዴት ነው ያላየውን እግዚአብሔርን የሚወደው ነው? የምትወዱትን ሰው እኮ የሚመስለውን እንኳን ትወዳላችሁ አይደል? የሚመስለውን አንዳንድ ጊዜ እናቶች አይታችሁ ልጅህን ይመስላል ብለው ቀይ የሆነን ሰው ዝም ብለው ውድድ ሲያደርጉ ልጅህን ይመስላል ብለው የምትወዱትን ሰው የሚመስል አትወደው? እግዚአብሔርን ወደነው እንዴት ነው በሱ መልክና ምሳሌ የተፈጠረውን ሰው መንጠላው? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይቺ ትእዛዝ ከእርሱ አለችን ይላል። ከቁጥር 9 እስከ 13 ባለው ክፍል ምሬትና ማጉረምረም ከእግዚአብሔር መልስ የሚያገኝ ጸሎት አይደለም ይለናል። ምሬት ጸሎት አይደለም፣ ማጉረምረምም ጸሎት አይደለም። በነገራችን ላይ እግዚአብሔር መልስ የሚሰጠው ለምሬት ሳይሆን ለእምነት ነው። ይህንን ታውቃላችሁ። ለምሬት አይደለም እግዚአብሔር መልስ የሚሰጠው። በጣም ስለተንገሸገሽን አይደለም እግዚአብሔር መልስ የሚሰጠን፣ ስላመንነው ነው የሚመልስልን። ጥያቄያችንን በትክክለኛ ሞቲቭ ማቅረብ አለብን።
ያዕቆብ ምዕራፍ 4 ቁጥር 3 ላይ የተበላሸ ሞቲቭን ያሳየናል። ያዕቆብ ትለምናላችሁ፣ መለመን እኮ የሚያከላችሁ የለም። ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። ሞቲቫችሁ ነው እንጂ ልክ ያልሆነው ትለምናላችሁ። ብዙ የእግዚአብሔር ሰዎች እንደዚህ ይላሉ፣ እንደ ኢትዮጵያ የሚጸለይበት ሀገር የለም ይላሉ። እንደ ኢትዮጵያ ቤተክርስቲያን ለጸሎት ስፍራ የሚሰጥበት፣ ለጸሎት ረጅም ሰዓት የሚሰጥበት፣ የሚጸለይበት ሀገር የለም ይላሉ። ምን ነው ከተባለ ግን ሞቲቫችን ይመስለኛል ይላሉ ሲጠየቁ። ያዕቆብ የሚለን እሱን ነው። ሞቲቫችሁ ነው ትክክል ያልሆነው እንጂ መለመንማ የሚደርሳችሁ የለም ይለናል። በጸሎት ጊዜ ወዳጆቼ ከምን ልጸልይ አስቀድሞ ለምንድን ነው ምጸልየው? ለምንድን ነው የፈለግኩት? አሁን እየጠየቅኩ ያለሁትን ነገር ለምንድን ነው? ቢመጣ ምን ላደርገው ነው? ሐና እኮ በነገራችን ላይ ጸሎቷ የተሰማው የምትቀበለውን ነገር ለምን እንደምትቀበል ግልጽ ካደረገች በኋላ ነው። ይህንን ታውቃላችሁ አይደለ? ፍናናን ለማስቀናት ቢሆን ኖሮ ባልተቀበለች ነበረ። ፍናና እኮ አስመርራታለች፣ በየዓመቱ ታስለቅሳታለች። ግን ሞቲቫን ቀየረች። ከዚህ ቀደም እንደው ምን አለበት አንድ ልጅ ሰጥታኝ ፍናናን ብታሳፍርልኝ ይመስለኛል የምትጸልየው የነበረው ጸሎት ባይጻፍም። ምክንያቱም ልክ ዓላማዋን ስፔሲፊክ አድርጋ ስታቀርበው እግዚአብሔር ጸሎቷን ሰማት። ዓላማችን ምን? ለምንድን ነው የምንጠይቀው? ለምንድን ነው ያ ጾም ጸሎት የገባንበት? ያ በጣም ከእግዚአብሔር ልንቀበለው የምንፈልገው በጣም የምናለቅስበት ጉዳይ ምንድን ነው? ምክንያታችን ለምንድን ነው የምንፈልገው? ተቀብለን ምን ልናደርገው ነው? ስጠኝና አለቻና መልሼ ለአንተ ሰጥሃለሁ፣ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይኖር ዘንድ አመጣዋለሁ አለች። ሃሌሉያ! እግዚአብሔርን ልመናዋን ሰማ። ከዚያ ወዲያ አላለቀሰችም። ሃሌሉያ! ሞቲቭ በጣም ማተር ያደርጋል። በትክክለኛ ሞቲቭ በትክክለኛ መንገድ ስንጸልይ እንደ እግዚአብሔር ፈቃድ የሆነውን መልስ እንቀበላለን። በነገራችን ላይ ሞቲቭም ሆነ የምንጸልይበት መንገድ ጸሎታችንን ለመቀበላችን መልሳችንን ለመቀበላችን ጋራንቲ አይሆነንም። እግዚአብሔር እንደፈቀደ ግን ይመልስልናል። እንደፈቀደ ይመልስልናል። እችን በተን ነክቻለሁኝ ስለዚህ ውጤቱ እንደዚህ ነው የሚሆነው አይባልም። ልዑል አምላክ እንደዚህ አይባልም። እኛ በትክክለኛ ሞቲቭ በትክክለኛ መንገድ እንጸልያለን። እግዚአብሔር ግን እንደ ፈቃዱ ይመልስልናል። ክብር ለሱ ይሁን። ሉቃስ 18 ከ1 እስከ 8 ድረስ ጌታ ሳይታክቱ ዘወትር እንዲጸልዩ እንዲገባቸው የሚል ምሳሌ ነገራቸው ይላል እና እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈራ አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዛ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ይቺ መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታወከኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም? ምንም እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆን? ከምክንያትና ከምንጸልይበት ከሞቲቭና ከምንጸልይበት መንገድ ባሻገር ደግሞ በዚህ ክፍል ላይ ጌታ ጽናትም እንደሚያስፈልገን ነግሮናል። የሚመለስ ጸሎት ምን ይመስላል? ሞቲቭ ትክክለኛ ነው። ሞቲቭ እግዚአብሔርን ማክበር ነው። የሚመለስ ጸሎት ምን ይመስላል? ማጉረምረምና ምሬት ሳይሆን እምነት ያለበት ነው። የሚመለስ ጸሎት ምን ይመስላል? በጽናት ይደረጋል። በጽናት ጸንተው ለሚጠይቁት ለምርጦቹ ቀንና ሌሊት ወደሱ ለሚጮሁ ለሚታገሳቸው እንዴት አይፈርድላቸውም? ያ ክፉ ዳኛ ለዛች ሴት ከፈረደላት ይላል። ስለዚህ ጽናት ሌላው የምንማረው ነገር ነው። ምንድነው የምንጠይቀው? ለምንድን ነው የምንፈልገው? እንዴት ነው የምንጠይቀው? እስከ መቼ ነው የምንጠብቀው? የሚመለስ ጸሎት እነዚህን ያገናዘበ ነው። ምን እንማር ከዚህ ምዕራፍ? መታዘዛችን ለእግዚአብሔር መታዘዛችን እንካ አምጣ እንዳልሆነ፣ ይሄ ጀርባዬን ልከክልህ ጀርባህን ልከክልህ የሚባል አባባል አለ አይደል? እንደዛ እንዳልሆነ እንወቅ። ምክንያቱም ከእግዚአብሔር ያልተቀበልነው ለእግዚአብሔር የምንሰጠው አንዳች ነገር የለም። እኔ ታዝዤ ያለውና አንተ ደግሞ እንዴት አደርግልኛለህ የምንለው አምላክ አይደለም እግዚአብሔር። ሁለተኛስ ራሳችንን ጨምሮ በእግዚአብሔር መልክና ምሳሌ በተፈጠረው ሰው ላይ የምናደርገውን ክፉም ሆነ በጎ ተግባር እግዚአብሔር በሱ ላይ ወይንም ለእርሱ እንዳደረግነው እንደሚቆጥረው እንወቅ። ስለዚህ ራሳችንን የምንይዝበትን ሰዎችንም አፕሮች የምናደርግበትን መንገድ ዋች እናደርግ ወገኖች። ስለ ራሳችን ብዙ ጊዜ አናስብም። ብዙ ጊዜ ግን መጽሐፍ ሲናገር ባልንጀራህን እንደ ራስህ ውደድ ይላል።
ራሳችንን እንድንወድም ታዘናል። በራሳችን ፍቅር እንድንወድቅና ከዛም የተነሳ ሌሎችን እንድንበድል ሳይሆን ራሳችንን መቀበልና መውደድ፣ በእግዚአብሔር መልክ እንደተፈጠረ ክቡር ሰው ራሳችንን አፕሮች ማድረግ ትሪት ማድረግ ያስፈልጋል ወዳጆች። ሰው ሰውነቱን ካላከበረ እኮ በቃ ቆሻሻ ስፍራ ነው የሚገኘው። ቆሻሻ ቦታ ማንገኘው ለምንድን ነው? በእግዚአብሔር መልክ የተፈጠረውን ይሄንን ማንነቴን ስለማከብረው። ራሳችንን ልንወድና ልናከብር ያስፈልጋል፣ ሌሎችንም እንደዛ። ምክንያቱም በመልኩና በምሳሌው ፈጥሮናል፣ ዋጋችንም የክርስቶስ ደም ነውና። እግዚአብሔርን የምናገለግለው ሌሎችን በማገልገል ነው። ውለታውን የምንመልሰው በሌሎች ሰዎች በኩል ነው። ምህረት ተቀብለናል፣ እንምራለና። ያን ባሪያ ታስታውስታላችሁ አይደለ? ጌታው ማረው፣ ብዙ ዕዳ የነበረበት ያ ባሪያ ጌታው ማረው፣ ጌታ የተናገረው ምሳሌ። ከዛ በኋላ እሱ ሲወጣ ግን የሆነ እሱ ከዚህ ቀደም ያበደረውን ሌላ ከሱ በታች የነበረ ባሪያ ያገኘና ባለዕዳውን አግኝቶ አንገቱን አንቆ ክፈለኝ አለው። ኧረ ትንሽ ጊዜ ስጠኝ፣ አይ አሁኑኑ ነው የምትከፍለኝ ብሎ እስከ ፍርድ ቤት ድረስ ጎተተው ይላል። ከዛ ለሱ ምህረት ያደረገለት ዋናው ጌታው ሰማና አንተ ምን አይነት ሀኬተኛ ሰው ነህ? እኔ ያን ሁሉ ምህረት አድርጌልህ አንተ ስለዚህ ባሪያ ልትምራው አይገባም ነበርን? እንግዲያውስ አንዲት ሳንቲም እንኳን ሳትቀር ከፍለህ እስክትጨርስ ድረስ ከእስር ቤት አትወጣም አለው። ምክንያቱም ያ ጌታ ለዛ ባሪያ ምህረት ሲያደርግለት ውለታውን መልሶ ለሱ እንዲከፍለው አይደለም፣ ከሱ ለሚያንሱ ለሌሎች ባሮች እሱም ምህረት እንዲያደርግና እንዲራራ ነበር የሚጠብቅበት። እኛም ወዳጆች የእግዚአብሔር ውለታ አለባችሁ፣ የጌታ ውለታ አለባችሁ። ለእግዚአብሔር ምን ጎድሎት በምን መልኩ ትመልሱለታላችሁ? ለሌሎች ሰዎች መልሳችሁ ታደርጉታላችሁ እንጂ። እግዚአብሔር ምሯችሁ ከሆነ ሌሎችን በመማር ውለታውን መልሱ። እግዚአብሔር ወዷችሁ ከሆነ ያም ያስደንቃችሁ ከሆነ ሌሎችን በመውደድ የሚወደዱትን ሳይሆን የማይወደዱትን በመውደድ እግዚአብሔር ተቀብሏችሁ ከሆነ የሚቀበላቸው ያጡትን በመቀበል ውለታውን መልሱ። እግዚአብሔር ሰጥቷችሁ ከሆነ ለጎደላቸው በመስጠት ውለታውን መልሱ። ውለታውን የምንመልሰው ለሌሎች ያደረገልንን ነገር መልሰን በማድረግ ነው፣ እርሱ ምንም ስለማይጎድለው። ሌላ ምን እንማር? ፍቅር ራስን ለጉዳት ማጋለጥም ጭምር እንደሆነ ከክርስቶስ ተምረናል። የሆነ ራሳችንን ፕሮቴክት በማድረግ አይደለም ፍቅር። አንዳንድ ጊዜ ራሳችንን ለጉዳት ልናጋለጥ እንችላለን፣ ግን እግዚአብሔር ታማኝ ነው፣ በዛ ውስጥ ይጠብቀናል። አራተኛ የሚመለስ ጸሎት እንጸልይና የእግዚአብሔርን ፈቃድ ጠብቀን እንቀበል። ምዕራፍ 36 እግዚአብሔር መከራን ለመቅጫነት ሳይሆን ለማስተማርና ለማጥራት ይጠቀምበታል። በክርስቶስ መስቀል ደግሞ መከራን ለማዳን ተጠቅሞበታል። የመከራን ዓላማ ይገልጥልናል። ኤሊሁ የእግዚአብሔርን ጻድቅነትና ታላቅነት በድጋሚ ያውጃል። እዚህም ክፍል ላይ እግዚአብሔር ከጻድቃን ላይ ዓይኑን አያርቅም ይላል፣ የበደለኞችን ሕይወት አያድንም ይለናል። ቁጥር 5 ላይ እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም፣ እርሱም በማስተዋል ብርታት ኃያል ነው ይላል። ሃሌሉያ! ይሄ እጅግ አስደናቂና ልብን የሚያሳርፍ እውነት ነው። እኔ ይህን ጥቅስ በጣም ነው የምወደው። ውይ አለማለትም አልችልም። እንደዛ ደግሞ ይስቁብኛል እኮ በጣም ነው የምወደው ስል ጌታ ይባረክ። በጣም ነው የእውነት ልቤን የሚነካኝ ሁለቱ ባላንስ። በጣም እኮ ነው የሚገርመው። እግዚአብሔር ኃያል ነው፣ ማንንም አይንቅ። ትልቅ ሆኖ የማይንቅ እግዚአብሔር ነው እኮ እናንተ ወዳጆች፣ ትልቅ ሆኖ የማይንቅ። ብዙ ጊዜ የትልቅነት ተግዳሮት ንቀት ነው። ትልቅ ስትሆኑ ትንሹን መናቅ ትጀምራላችሁ። እግዚአብሔር ግን ሃሌሉያ ትልቅ ነው፣ ማንንም አይንቅም። በጣም በቃ ትልቅ አስደናቂ ልብን የሚያሞቅ እውነት ነው ይሄ። በእውነት ልብን የሚያሳርፍ የእግዚአብሔር ታላቅነትና ኃያልነት ለፍጥረቱ ስጋት ሳይሆን መተማመኛ ነው። ሃሌሉያ! እግዚአብሔር በጣም ትልቅ ስለሆነ አንሰጋም። እግዚአብሔር በጣም ኃያል ስለሆነ አንሰጋም፣ ይልቁንም እንተማመንበታለን። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። አባቱ ትልቅ ባለስልጣን ስለሆነ የሚሰጋ ሰው አለ። ኧረ በጣም ስልጣኑ ትልቅ ነው እንዳያጠፋኝ ብሎ የሚፈራ ሰው አለ። ሴት አንበሳ ወይንም ሴት ነብር እንዴት ቫዮለንት እንደሆነች ታውቃላችሁ። በጣም ኃይለኛ እንደሆነች ሰዎች ብዙ ጊዜ ሲናገሩ ስሰማ፣ አጋጥሞኝ አያውቅም፣ ሲናገሩ ስሰማ በጣም ኃይለኞች ናቸው፣ በጣም አስፈሪ ናቸው ይባላል።
ግን አስፈሪነታቸው፣ ኃይለኝነታቸው ለልጆቻቸው ስጋት አይደለም፣ ለልጆቻቸው መተማመኛ ነው። ምክንያቱም ፍቅር የሚባል ገመድ አለ በመካከላቸው። ሃሌሉያ! ኃያል መሆናቸው፣ ተናካሽ መሆናቸው፣ አስፈሪ መሆናቸው፣ ፈጣን መሆናቸው ልጆቹን እንዲተማመኑ ያደርጋቸዋል። ለጥ ብለው ያለ ስጋት እንዲያድሩ ያደርጋቸዋል እንጂ አያንቀጠቅጣቸው፣ አያሰጋቸውም። ምክንያቱም ያ ኃያልነት እነሱን የሚያጠፋ ሳይሆን እነሱን ሊነካ የሚመጣውን የሚያጠፋ ነው። ሃሌሉያ ሃሌሉያ! የእግዚአብሔር ትልቅነት ወዳጆቼ፣ የእግዚአብሔር ኃያልነት እኛን የሚያጠፋ ሳይሆን እኛን የሚጠብቅ ነው። ስለዚህ የኛ የስጋት ምክንያት ሳይሆን የመተማመናችን፣ ተዘልለን የመኖራችን፣ ተኝተን የማደራችን። እኔ ተኛሁ አለ እኮ ዳዊት። በቃ እኔ ተኛሁ ክንድህ ደግፎኛልና ነቃሁ አለ። እንተኛለን እኮ እግዚአብሔር ይቀሰቅሰኛል ብለን እንደሆነ እንደምንተኛው ታውቃላችሁ። እግዚአብሔር ይጠብቀኛል ብለን ተኝቼ እያለ የሆነ ነገር መጥቶ አይወስደኝም፣ እግዚአብሔር ይቀሰቅሰኛል፣ ተኝቼ አልቀርም ብለን እኮ የምንተኛው። ኃያልነቱ፣ ጠቢብነቱ፣ ታላቅነቱ፣ ከሁሉ በላይ መሆኑ፣ የማይገመት የማይገደብ የማይጨበጥ ታውቆ ማይጨረስ እጅግ ትልቅ መሆኑ የስጋት ሳይሆን የመተማመናችን ምንጭ ነው። እኔ ይህንን ጥቅስ በቃ ብቻውን ሁሉ ባብራራው አያልቅልኝም፣ ግን ራሴን ገዝቼ አልፈዋለሁ። ወዳጆቼ ግን በቃ ደስ ይበላችሁ። ኃያሉ እግዚአብሔር መልካም ነው። ኃይል እኮ ስጋት የሚሆነው በክፉዎች እጅ ሲገባ ነው። አሁን ታውቃላችሁ ዓለም በኒውክለር በጣም ይፋጫል አይደለ? ኒውክለር መልካም አስተሳሰብና መልካም አስተዳደር በሌላቸው አገሮች እጅ ላይ ከገባ ጥፋት ያደርሳል ብለው ስለሚያስቡ መልካም አስተዳደር አለን ብለው የሚያስቡ ሰዎች ኒውክለርን ሊቆጣጠሩ ይሞክራሉ። ለምን? ኃይል በክፉዎች ባላዋቂዎች አንኮንትሮልድ በሆኑ ሰዎች እጅ ከገባ ለጥፋት ስለሚሆን። ያው ኒውክለር እኮ በጣም ብዙ መልካም ነገሮችን ይሰራል። ኃይል የእግዚአብሔር ነው። ደስ አይላችሁም? ኃይል የእግዚአብሔር ነው ሲባል በእውነት ይህንን ሁሉ ነው ማስበው። እንኳን የእግዚአብሔር ሆነ፣ እንኳን የመልካሙ እግዚአብሔር ሆነ፣ እንኳን የአባቴ ሆነ፣ እንኳን የወዳጄ ሆነ ኃይል፣ እንኳን የጠላት ያልሆነ፣ እንኳን የክፉዎች አልሆነ፣ እንኳን የሰዎች አልሆነ፣ እንኳን ኃይል እግዚአብሔር ሆነ። ኃያሉ እግዚአብሔር መልካም ነው። ትልቁ እግዚአብሔር ማንንም አይንቅ። ትልቅ በመሆኑ ኢንቲሚዴትድ አልሆንም። ለምን ካላችሁ ማንንም አይንቅ። እኔ ነፍስ አይቀርልኝም። በቃ ይሄንን እውነት ሳብራራ፣ ይሄንን እውነት ሳስበው እኔ ራሴ ነፍስ አይቀርልኝም። የእግዚአብሔር ታላቅነትና ኃያልነት ለፍጥረቱ ስጋት ሳይሆን መተማመኛ ነው። ሉቃስ ወንጌል ምዕራፍ 1 ከ49 እስከ 50 ድረስ ቅድስት ማርያም እንደዚህ ያለች፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። አይገርማችሁም? ይሄ ኮንትራስት እኮ በጣም የሚገርም ነው። በጣም እኮ ብርቱ ነው እሱ። he is mighty, almighty, the almighty God። ብርቱ የሆነው እርሱ በእኔ look at me በእኔ በአንዲት መንደር ውስጥ በምኖር አንዲት ብላቴና በእኔ ታላቅ ስራ አድርጓልና ስሙ ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል አለች። ብርቱ የሆነው እርሱ። ሃሌሉያ። አይሚን ያቺ ብላቴና እኮ ምናልባትም 13 ዓመቷ ነው ተብሎ ይገመታል በዛ ሰዓት። ይህንን ትልቅ አጀንዳ ይዞ ብርቱ የሆነው እርሱ በዛች በ13 እና በ14 ዓመት ብላቴና ታላቅ ስራ አድርጓል አለች። አህዛብ፣ የምድር አህዛብ ማለት ነው። የምድር አህዛብ እስካሁን ድረስ ከ40 ቢሊዮን ህዝብ በላይ ኖሯል ተብሎ ይገመታል በዓለም ላይ። ይህን መረጃ ራሱ ከሰማሁኝ እኔ በጣም ቆይቷል። አህዛብ በፊቱ በገንቦ ውስጥ እንዳለች የውሃ ጠብታ ናቸው ይላል። የእግዚአብሔር ታላቅነት እንግዲህ ይሄን ያክላል፣ ይሄንን ያክላል። እናት ያ ትልቅ አምላክ በእኔ አለች ቅድስት ማርያም። አይገርማችሁም? አስተዋለችው፣ በቃ አስተዋለችው። የእርሱን ትልቅነት አየችና ያ ብርቱ በእኔ ታላቅን ስራ አድርጓል አለች። ክብር ለስሙ ይሁን። ቶሎ ልለፈው። ከቁጥር 9 እስከ 12 የእግዚአብሔር ተግሳጽ የፍቅር መገለጫና ለሚሰሙት የበረከት ለሚንኩት ደግሞ የሞት መንገድ እንደሆነ ይናገራል።
በተለይ ቁጥር 11 እኔ የማይብራራ ክፍል የቱ ነው? እዚህ ምዕራፍ ላይ ቁጥር 11 ቢሰሙ ቢያገለግሉትም እድሜያቸውን በልማት ዘመናቸውንም በተድላ ይፈጽማሉ። አንድ ሪክ ዋረን የተባለ ሰው ዓላማ መርን የጻፈው ሰው ማለት ነው። ጌታ ጊዜ ሰጠንና ዓላማ መርን ደግሞ አንድ ጊዜ እናጠነዋለን ብዬ አምናለሁኝ። እኛ ከዚህ ቀደም በደቀ መዝሙር ክላስ ሳርዬ ታስታውሳለች፣ ዓላማ መርን አጥንተናል። አሁን የዛሬ 2 ዓመት አካባቢ ደግሞ ከነረቆ ጋር ባለን የጸሎት ህብረት ዓላማ መርን 40 ቀን ጾም ጸሎት ይዘን በ40 ክፍል ተጠንቶ የሚያልቅ መጽሐፍ ስለሆነ እንደዛ አጥንተናል እና እጅግ በጣም የሚደንቅ መጽሐፍ ነው። ሪክ ዋረን የተባለ ያንን መጽሐፍ የጻፈ የእግዚአብሔር ሰው እንደዚህ ይላል፣ መከራ የእግዚአብሔር ድምፅ ማጉያ ነው ይላል። መከራ የእግዚአብሔር ድምፅ ማጉያ ነው። አንዳንድ ጊዜ ሰዎች አልሰማ ሲሉ ወይም ሩቅ ሲሆኑ እንዲሰሙ ድምፅ ማጉያ እንጠቀማለን አይደለም? እግዚአብሔር አንዳንድ ጊዜ ሰዎች አልሰማ ሲሉት ድምፅ ማጉያውን ተጠቅሞ እንዲሰሙት ያደርጋል። ነገር ግን ወዳጆቼ ተጠቃሚዎች የሚያደርገን መከራው ሳይሆን ለመከራው የምንሰጠው ምላሽ ነው። እንዴት ብሄቭ እንደምናደርግ መከራ ውስጥ በምናልፍበት ሰዓት ብሄቭ የምናደርግበት መንገድ ለመከራው የምንሰጠው ምላሽ ነው ከዛ ተጠቃሚዎች የሚያደርገን። ዕብራውያን ምዕራፍ 12 ከ10 እስከ 11 ድረስ እንደዚህ ይላል፣ እነርሱ ይላል አባቶቻችን፣ የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበረ፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ እንዳንታገሰው ያደርገናል። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ለታገሱት፣ ለለመዱት፣ ዓላማውን ተረድተው ብሄቭ ላደረጉ ለነሱ የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። ወዳጆቼ የእግዚአብሔር ቅጣት ሰውን አይሰብርም። ይህን ታውቃላችሁ አይደለ? የእግዚአብሔር ቅጣት ሰውን አይሰብርም። በቅጣቱ ውስጥ ያለውን ተግሳጽ መቋቋም ወይም መቃወም ሬዚስት ማድረግ ነው ሰውን የሚሰብረው። ተግሳጹን ሬዚስት ማድረግ፣ ድምፁን ለመስማት አለመፈለግ፣ እሱ ነው ሰውን የሚሰብረው እንጂ እሱ ተግሳጽ ሰውን አይሰብርም። ዕብራውያን ምዕራፍ 3 ቁጥር 18 ዛሬ ድምፁን ብትሰሙት ይላል፣ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰው የሚሰበረው የእግዚአብሔርን ድምፅ እየሰማ ልቡን እልከኛ ካደረገ ብቻ ነው። ቁጥር 21 ላይ ከመከራ ይልቅ ይህን መርጠሃልና ኃጢአትን እንዳትመለከት ተጠንቀቅ ይላል። አዲሱ መደበኛ ትርጉም በጣም ይገልጽልኛልና እንደዚህ ይላል፣ ከመከራ ይልቅ መርጠሃዋልና ወደ ክፋት እንዳትመለስ ተጠንቀቅ። ምን በወጣኝና ብለህ ወደ ክፋት እንዳትመለስ፣ ከመከራው ይልቅ ክፋትን እንዳትመርጥ ተጠንቀቅ። አንዳንድ ጊዜ ብዙ ታሪክ ሰምተን እናውቃለን አይደለ? ልጆች ወላጅ ለጥቅማቸው ሲገስጻቸው ጠፍተው ወደ ጎዳና ይወጣሉ፣ ወደ አስከፊ ህይወት ይወጣሉ። የእግዚአብሔርን ተግሳጽ መረዳትና መታገስ ተስኖን ወደ ክፋት እንዳንመለስ እንድንጠነቀቅ ያስፈልጋል። ፈጠን እላለሁ። ከቁጥር 22 እስከ 25 እግዚአብሔርን እናምነዋለን እንጂ አናስተምረውም፣ አናርመውም የሚል ሀሳብ ያሳየናል። ወዳጆቼ ሮሜ ምዕራፍ 11 ላይ ሐዋርያው ጳውሎስ ቅድም የተናገርኩትን ቃል ደግሜ እናገረዋለሁ። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱን ፍለጋ የለውም። የጌታን ልብ ያወቀው ማን? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ብሎ በመደነቅ ነው የሚዘጋው። ብዙ ዶክትሪኖችን፣ ብዙ ትልልቅ ነገሮችን አውርቶ ብዙ ጥያቄ የሚሆኑ ነገሮችን አንስቶ ሲጨርስ እናምነዋለን እንጂ አናስተምረውም፣ አናርመውም ብሎ በአምልኮ ይዘጋል። ቁጥር 24 ላይ ሰዎች የዘመሩትን ስራውን ታከብር ዘንድ አስብ ይለዋል ኢዮብን። በቀደም ይህንን ክፍል አንስቼዋለሁ። ምን እያለው ነው? የትኩረት አቅጣጫህን አጉልተህ የምታየውን መምረጥ ትችላለህ። ችግሩ አለ፣ ችግሩን ማሰብ ትችላለህ። ግን ደግሞ ሰዎች የዘመሩትን ስራውን ታከብር ዘንድም ማሰብ ትችላለህ። ትኩረትህን ከችግሩ ላይ አንሳና አምልኮ ላይ አድርግ። ከእግዚአብሔር በላይ ሊገዝፍብን ከሚወደው ችግር ላይ አይናችንን አንስተን የሚልቀውን እግዚአብሔርን እናስብ። ሰዎች የዘመሩለትን ስራውን እናስብ። ሃሌሉያ። ጌታ ኢየሱስ ክርስቶስ መስቀል በፊቱ እየጠበቀው ግን ስለ እግዚአብሔር ክብር ያስብ ነበረ። ዮሐንስ ወንጌል ምዕራፍ 13 ቁጥር 31 ላይ
ከወጣም በኋላ ይላል ይሁዳ ከወጣ በኋላ አሳልፎ ሊሰጠው ማለት ነው። ከእራት ላይ ተነስቶ ከወጣ በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ። መስቀል እኮ አለ ከፊቱ፣ ግርፋት እኮ አለ፣ ጢም መነጨት፣ ምራቅ መተፋት፣ ልብስ መቀደድ፣ መገረፍ፣ መዋረድ በፊቱ አለ። ትኩረቱን ግን እዛ ላይ ማድረግ አልፈለገም። የምናተኩርበትን ነገር መምረጥ እንችላለን። አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ አለ። መረጠ የሚያተኩርበትን ነገር። ጳውሎስና ሲላስን ታስታውሷቸዋላችሁ። ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እንደዛ ተገርፈው ቆስለው እስር ቤት ውስጥ ተጥለው በሰንሰለት ታስረው እያለ በመንፈቀ ሌሊት ግን ይላል ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑት ነበረ፣ እስረኞቹ ያደምጧቸው ነበር። ወገኖቼ በመከራ ውስጥ እግዚአብሔርን ማክበር መከራውን ወይንም ህመሙን መካድ አይደለም፣ እግዚአብሔር ከችግሩ በላይ መሆኑን ማወጅ ነው። ሰንሰለቱን አልካዱም፣ ግን እግዚአብሔር ከሰንሰለቱ በላይ ነው ብለው ዘመሩ። ከዛ በኋላ ቁጥር 26 እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም፣ የዘመኑ ቁጥር አይመረመርም ይላል። አሁን ምን ቢመሽ ይሄ ጥቅስ እንዴት ይታለፋል ወገኖች? እግዚአብሔር ታላቅ ነው፣ እኛም አናውቀው፣ የዘመኑ ቁጥር አይመረመርም። አያችሁ፣ እግዚአብሔር ስለማይታወቅ ብለን የማንተወው አውቄ ጨርሻለሁም የማንለው ቅዱስ አምላክ ነው፣ ልዩ አምላክ ነው። እግዚአብሔርን ማወቅ የዘላለም ስራ ነው አይደለ? በቀደም አይተናል። ጌታ በዮሐንስ 17:3 ላይ እግዚአብሔርን ማወቅ የዘላለም ህይወት ነው ብሎ የተናገረውን ክፍል በደንብ አይተን ነበር። ከዛ በኋላ ቁጥር 27 ላይ ስለ አንድ ነገር ይናገራል። አሁን ሳይንስ ስለደረሰበት ነገር አስቀድሞ ኤሊሁ ሲናገር ስለ ትነት፣ ስለ ኢቫፖሬሽን ይናገራል። ሳይንስ ከመናገሩ አስቀድሞ የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል ይላል። አይገርማችሁም? የድሮ ሰዎች የሚያስቡት እንዴት እንደነበረ ታውቃላችሁ? ኤንሸንት የሆነው አስተሳሰብ ዝናብ ከሰማያት በላይ ከተከማቸ ከሆነ ውሃ ላይ እየተቀነሰ እንደሚመጣ ነበር የሚያስቡት። ኤሊሁ ግን በእግዚአብሔር መንፈስ ሆኖ አይ አይደለም አለ። አይደለም፣ የውሃውን ነጠብጣብ ወደ ላይ እየሳበው ነው፣ እየተነነ ነው፣ ዝናብ ከጉም ተመልሶ የሚንጠባጠበው አለ። ሃሌሉያ! ምን እንማር ከዚህ ክፍል? ጨርሻለሁኝ። ምን እንማር? የመከራ ዋናው ዓላማ ማስተማርና ማንጻት እንጂ እኛን ማፍረስ ወይንም ስላጠፋነው ጥፋት ዋጋ ማስከፈል እንዳልሆነ እንወቅ። ስለዚህ የባከነ መከራ ማለት ቆም ብለን እግዚአብሔር ሆይ ምንድነው በዚህ ውስጥ እያደረክ ያለኸው ያላልንበት? ምን እንድንማር ትፈልጋለህ? ከምንስ ልታጠራኝ ነው የወደድከው ያላልንበት መከራ ነው የሚባክነው እንጂ በእግዚአብሔር እጅ የሚባክን መከራ የለም። ሁለተኛ ምን እንማር? ይህ እንዴት ሆነብኝ ከማለት ወጥተን እግዚአብሔር በዚህ ውስጥ ምን እየሰራ ነው ወደ ማለት እንደግ። እድገት ነው፣ ይሄ እድገት ነው። ሶስተኛስ ባይገባንም በምናልፍበት መንገድ ሁሉ ከችግሩ ይልቅ እግዚአብሔርን እናግንን፣ እናምልከው። እንደዚህ የሚባል አባባል አለ። ለእግዚአብሔር የተራራህን ትልቅነት አትንገረው፣ ይልቁንም ለተራራህ የአምላክህን ትልቅነት ንገረው ይባላል። ተራራ ሆይ ስማ፣ አምላኬ ትልቅ ነው። እሱ እስከፈቀደልህ ጊዜ ድረስ ብቻ ነው በፊቴ የምትቆመው። እርሱ ሲፈቅድ፣ እርሱ ሲነሳ በፊቴ ደልዳላ ሜዳ ትሆናለህ። ሄደን እግዚአብሔር ጋር አቤት እግዚአብሔር ሆይ ተራራው ምን እንደሚያክል፣ አቤት እግዚአብሔር ሆይ ጨለማው እንዴት ድቅድቅ እንደሆነ፣ አቤት እግዚአብሔር ሆይ ችግሩ እንዴት ከባድ እንደሆነ ከማለት ይልቅ በችግሩ ፊት እንቁምና የእግዚአብሔርን ትልቅነት ለችግሩ እንንገረው። ሃሌሉያ! ከችግሩ እግዚአብሔር ይልቃል፣ ከችግሩ እግዚአብሔር ይበልጣል። አንድ ሰው በጣም ስሜታዊ ሆኖ መልእክት ሲያመጣሉ፣ አቤት በፊታችሁ ያለው ጨለማ፣ አቤት ከፊት ለፊት ያለው ጨለማ በጣም ድቅድቅ ነው፣ በጣም ጥልቅ ነው፣ ጌታ ራሱ እኔ ራሴ አልችለውም ብሏቸዋል አሉ። በጣም ስሜታዊ ሆኖ ከጨለማው ድቅድቅነት የተነሳ ማለት ነው። ትልቅ ቢሆንም እንደ እግዚአብሔር ትልቅ አይደለም። የእግዚአብሔር ታላቅነት ከአይምሯችን እንደሚያልፍ ተረድተን እንመነው። እምነታችንን ከማብራሪያዎች ላይ አንስተን በማይብራራው በእግዚአብሔር ማንነት ላይ እናድርገው። የመጨረሻ ነጥብ ይሄ ነው። እምነታችንን ከማብራሪያዎች ላይ አንስተን በማይብራራው በእግዚአብሔር ማንነት ላይ እናድርግ። ሃሌሉያ!